አይ እንግዲህ አያ በሰላም አይ እሱ ቤት ቆይ ምን ይልቴል መድበታለኝ ያሳልሽ እና እኔም ገበያ ልሄድ ነው። አሁን ገንዘብ ስጠኝ፣ ትንሽ ገንዘብ ስጠኝ። የምን ገንዘብ ነው? ገበያ ደርሼ ልምጣ። የሰጠሁሽ ገንዘብ አለቀ። እሱ ታውቀው አይደል? እንዴት ነው እንዴት የሚያልቅ እንኳን ገዝተሽበት ብትበትኝ የማያልቅ ብር 4000 ብር አንዴ ሰጠሁሽ። እና 4000 ብር ቢሆን እሱ ቤት የሚገዛዛውን ገዛዛሁበት። 4000 ብር በ15 ቀን ውስጥ እንዴት ትጨርሻለሽ? ምን ላድርግ? እሱ ቤት እንደኔ እንደባለፈው መስሎኝ ሄድኩኝ። 4000 ብር ይዤ እንዳለ ገበያው ኑሯል፣ እንዳለ ዋጋው ሁሉ ጨምሯል፣ በጥፍ ጨምሯል። እኔ ምን ላድርግ? ከባለፈው እኩል ነው፣ እንደውም አንሷል። አሁን የገዛዛሁት ሙት ዘይት እንኳን በአቅሙ ጨምሯል። ሙት ምንድነው የምትይ ግን? እኔ እኮ ይገርመኛል። የመጀመሪያ ሚስቴ 1500 ብር ሰጥቻት ወርክ ስኮር ታደርስኝ። ሁለተኛይት ደግሞ ሳገባት እንደምንም ብዬ 2200 ብር ሰጥቷል። የሚበላው ወጥ፣ የሚጋገረው እንጀራ፣ የሚጠጣው ጣላ ልነግርሽ አልችልም። መከራ ነው። አሁን ላንቺ እሷን ተዋትና ደግሞ ላንቺ 4000 ብር ስሰጥሽ እንደውም ጭራሽ አንቺ ባይበቃኝም ምን ላድርግ? እሱ ቤት ጊዜው እኮ ነው። እኔ ምን አደረኩኝ? እኔ ምን አደረኩኝ? ያኔ 1000 ምናምን ብር የሰጣሃት እኮ በርካሹ በርሽርሹ ዘመን ነው። ያኔ እንደውም ተርፏት መልስ ይዛ ገብታ ይሆናል። 2000 የሰጣሃት ያኔ እንደ ጊዜው ነው። እኔ ምን ላድርግ? እሱ ቤት አሁን እኔ ምን ላድርግ? እሺ 4000 ብር ይዤ ሂጅ እንዳለ ዋጋው በጥፍ ጨምሯል። ከሳምንት ይጨምራል። እኔ ምን ላድርግ? ዛሬ ቡነስ ተቆረጠ እኮ ቀስ ብለህ መተንተን እንጠጣውና ወደ የስራችን እንድንሄድ ብዬ ፈልብለሽ ነው። ነሳ ቀስ ብለህ ይፈላል። እሱስ እንዴው አንቺ ግን እንዴው ግን ቁርጣርክሽ በቃ ምን ሆነ ነገር ደግሞ እና ከማን ጋር ከዛችን ጋር ደግሞ አሁን ወይ ወኝነትሽ እኮ ነው። ትዳር ነበር የሚሻልሽ ግን ማናኒ እንግዲህ ምን አንቺ የወለድሽት እኔማ እንዴት አንቺ እኔ ያየሁትን እኮ አንቺ አላየሽውም። እኔ እኮ ቢያንስ ወልጄ ከብጄ ልጅ ዳርኩኝ። ቀጣይ ልጅ ላይ ነው ስማናታ ያምጣክ ልጅ አርሰሻል እና አልኩሽ እኮ ምንም ሳትጀምሪ ውሃ አሰኝሽ። ምንድነው እንደዚህ ካሁን እሱን ታዩና ልቅ ሌላ ማወራሽ አለኝማ የኔን ትዳር ዛሬ ነው ዲስትራሱ ታይሽ ነው ወይስ ሰለችው እዚህ ስንት ምስል አልኩም። እኔ አንቺ ልጅ ከደሽ ነው አይዞሽ አትባቢ። የእናት አባቴ ቤት እኮ ነው። እንዴት መጥቼ በቀመጠው የትማ እንግዲህ ተመዘዘው እኔ እሱ ላይ ለምንድነው ውጪ አልሽኝ እንጂ እንዲህ ነው እንጂ ብዬ ባልኩሽ እንደዚህ ቁንጥር ምት አይ ከብጄሽ ነው። እሱስ እውነትሽን ነው። ተሸከምሽኝ እኮ የምትከብጂኝ ደግሞ እንዴት አንቺ ምን ነው ያባትሽ ቤት ነው የእናቴ ነው ያባቴ ቤት አይ እውነትሽን ነው። አንቺ ሰርተሽ የምትተርኒም ሰርችን ማድር እንደ ሀያ ራስሽ ላይ እንትንሽ ላይ ወጣው ጀርባሽ ላይ ወጣው። እንግዲህ ጸባሽ ከበገዛ እጅሽ ትዳርሽን ፈተሽ መጣሽ። እንግዲህ እኔ ነኝ እንግዲህ ምን ነገር ትዳር ሄጄ በቀመጥ የመጣው እኮ ባንቺ ምክንያት ነው። እንዴት በእኔ ምክንያት ነው? እኔ ደግሞ ምን አድርጌሽ ነው? መሬት ስጪ ብልሽ አይ ታዩ ከወሰደው በኋላ አያምርበትም አልሽና ታዩ ዝም ብሎ ተባለ። ልጁ በወጣ በገባ ቁጥር ምን ይዘሽ መጣሽ ነው ምን አድርገሽ ነው እያለ ሲለበልበኝ ስልሽ አይሆንም መሬቱ እዚህ ነው የሚሆን ተፈለግሽ አንዳንድ ኩንታል እህል ትወስጃለሽ ብለሽ ተቀመጥኩ። ይሁን ብዬ እንቺ በባዶ እጇ መጣ እያሉ አማቶች ሁላ ሲገርፉኝ ትቼው መጣሁ። እዚህ ደግሞ መጥቼ በእናት በአባቴ ባድማ ልታስወጪ ነው? አረ አልኩም ሲጀመርስ ቆይ እንጂ መጀመሪያ የወሰደሽ መሬትሽን ብሎ ነው አጥቶ ፈጭቶ መሬትሽን ብሎ ባይሆን ብቻውን ሊያኖረኝ ነው ወልዶኛል። እኔ ወይስ ባሬ ነኝ ሊቀልበኝ ሊያደልበኝ የወሰደኝ? እስቲ ንገሪኝ። ቆይ ሰጠሽው እኮ አንቺ ነሽ። የቤተሰቦቼ መሬት አለ ቤተሰቦቼ ቢኖሩ ኑሮስ ቆይ እናትና አባትሽ ቢኖሩ ኑሮስ ቢኖሩማ ያሽቀበቅቡኝ ያንቀበቅቡኝ ነበር። አንቺ በአራስነትሽ አወጣጣለሽ ልጅሽና አንቺ ያህያ እናት አከላችሁበት አህያ እናት ሆናችሁበት። ዳርሻት ቀዳዳዋን ትደፍኝላታለሽ እየጎሸጎሽ እየወሰድሽ እህሉ ቢወጣ ለልጅሽ ይሄ ቢባል ለልጅሽ ያ ቢባል ለልጅሽ እኔ ምንድን ነው ያገኘው? እስቲ ንገሪኝ እኮ ግራ የምታጋቢኝ። ይኸው እንግዲህ ከደሞዜ ይኸው 200 ብር ሳጠፋ በ15 ቀን ውስጥ አንቺ ግን 4000 ብር ሽምጥጥ አድርገሽ ቢደረሽ 200 ብር ብታጠፋ አንተ ለመጠጥ ነው ቦርጭህን እንዲህ ለመግፊያ ነው የምታጠፋ እንጂ እንደው ደህና ነገር ሰርታበት ነው። እሱ ምንድነው ቦርጫት ወይ አንቺ ሰለ ቦርጫት አይበቃ ሰለ ሰውነቴ ምናምን አትገልግል። እሱ ይሄን ቦርጭህን አጥፋ አንተንም አጓጉል እንደው ቀርታ ከሊልን ያረጋ አሁን እንደው ቅጥህን አጣ። ግርማ ሞገስ እናቴ አንቱ የሚያስብለኝ እኮ ቦርጭ ነው። ሌላ ምንድነው ምን ነገር አለ? ኧረ ጭራሽ ተኮራራበታለህ። ምንድን ችግር እንደው እኔ እንደዚህ ሆኛ ሳስያ አንተ እንዲፍታብጥ እንዲያየንስ ምንድነው የሚልሱ እሙት አሁን በድር በቁቡ የተወቀስክበትን ይሄን ቦርጭህን አጥፋ። አንተም አትጠጣ እንጠጣበትን ገንዘብ ስጠኝ። ኑሮ ተወዷል። አንተ ዙር ምልስ የምትጋብዝ ማንንም ይሉ ሀብታም ነው። ይኸውልሽ አሁን እኔ ዙር የምጋብዝ ብልሃትም ይሄ በሲስተም ያረኩት ነገር ነው። ይኸውልሽ አንድ ቀን እንደምንም ብዬ ዙር
20 ሰው ወይ 25 ሰው ወይ 18 ሰው ካሉ እነሱ ዙር ጋብዛቸዋል አይደል? በቃ እንደዚህ ተከፈልኩ ሁልጊዜ እነሱ ናቸው የሚጋብዙ። አይገባሽ ገብቶ ይሄ ሲስተም አንቺም የምሰጥሽ አጣበሽ ነው። ዘንቢሉ እስከሚዘነጠል ተምታመጭ ቀን ዘንቢሉ ቢዘነጠልስ ለቤት ነው እንጂ ለሌላ ነው አለ። አንቺ እየተዳሩ ሄኖራል ወይ ነገር ነው ወይስ ጎረጉኝ ይኖርሽ? ግን ትዳርማ ሲያሽኝ እኮ ዛሬ እናትና አባቴ ቢሞቱ ነው እንዲህ ያረግሽኝ። እኛ እመይቴ ወይዘሮ መጠሽና ተስፋፋሽበት እንጂ እኔ እኮ አላውቀውም ነበር። አንቺ ተዘፈዘፍሽበት አይደል? ቤቴ ነው እዘፈዘፍ ገና እንደ ግብጦ ቀመጥ ግን ዘርግቼ እንደኛ ነው መቀመጥ። ምን ቸገረኛ ነው ማለት አትተባለ። ተኛ አሁን እናቴ አሁን እኔ ወስኛለሁ። አሁን ሌላውን ነገሩን እኔ ሌላ ላግባ ልሄድልሽ አልሄድም። እኔስ ልሸጠው ነው ቦታውን ልሸጠው ነውማ ይሄን ቤቱንም ያኛውን መሬትም ልሸጥ ነው። አስቢና ወስኝና ቤት የለቀሽ ውልቅ በይ። አካፍልሻለሁ፣ እኩል እንካፈለዋለን። እኔ እንዳንቺ ክፉ አይደለሁም። ግን ልጅሽን ያሳደግሽበትን የዳርሽበትን የኳልሽበትን እየወሰድሽ ቀዳዳውን የደፈንሽበትን አንድ ባንድ አስቤ ቆርጣለሁ። ማን ፈቅዶልሽ ነው አንቺ ቤት ሻጭና መሬት ሻጭ ቦታ ሻጭ ያደርግሽ? ማንሽ አንቺ ምንድነሽ? እኔ ነኝ። አንቺ እኮ ገና ታምር ነኝ። እኔማ ታምር የሚገባኝ እኮ ሲጀመር ትልቅ እስከሆንኩ ድረስ የእናቴ አባቴን ቦታ አስከብር የመቀመጥ ያለብኝ እኮ እኔ ትልቂት ነኝ። አንቺ ነሽ አስከበርሽው እንጂ አስከበርሽው አሞናሞንሽው ተወኝ። መተሰዘፈዘፍሽበት ማንነሽ ያስጠጋሽ ነበር። እኔ ነው ሞች የእናቴ አባቴ ቤት እኮ ነው። የአባቴ ልጅ አይደለሁም። በአንድ በኩል አይደለም የእናቴ አባቴ ቤት አይደለም። አንቺ ተቀመጥሽበት አይደል? እንትን የምትይኝ አንቺ ምንድን ነሽ? አንቺ ማለሽ ነው አጃሩ የሚያሳክትሽ መጣሽ እዚህ እናትና አባትሽ ቤት እድሜ ልክ ያሸከመሽ እናቴ ነሽ አንቺ እናቴ ነሽ ወይስ እንደ እናት ማሳድጌ ድሬሻለሁ። አንቺ ማረግ እኮ አሳይቼሻለሁ። ተታሽ መጣሽ እንጂ ማን ያስረነ ይብላ ማን ይጋግርልሽ? ለመርሻ እዚህ ኔጋ እንደ ልጅሽ አርገሻታኝ እንደ ልጅሽ አርገሻታኝም ወይ እሱ ቢያሁን ዝም ብለህ ይኸውልህ ከፉ ደግ አትነጋገር። ዝም ብለህ ገበያው ተወዷል። ለሙት እስቲ እንደው ካልሆነ እኔ 4000 ብሩን ልስጥህና ሂድ ገዝተህ ና። ኧረ ጭራሽ እንደው የገበያውን ጭራሽ ደግሞ አሁን እየወህም ላድርግ እሱ ቢጨነቀኝ እኮ አንቺ በጣም ፍላጎትሽ እየሰፋ ነው። ምንም እንደውም ከአንደኛት ከሁለተኛት ደግሞ አንቺ ሶስተኛት በጣም ፍላጎትሽ ልንገር 1000 ነበር አይደል የመጀመሪያው ሚስት ምሳ ሁለተኛው ሚስትስ 2200 ሰጥተሃል እና አልጨመረም ጨምሯል። ዋጋውም እንዲህ ነው እየጨመረ የሚሄድ እሱ ቤት ስለምታመጭብኝ በእድ ይሻላል። ምን እሱ ቤት እሙት ትንሽ ብር ስጠኝ። ብር የለኝም። እኔ አልሙት። እሺ እኔ እንዳለው ግድ የለም አሁን ስጠኝ። ስሞትልህ እሙት ትቀልጃለሽ ነው እንዴ? እንዴት ትቀልዳለሽ? አንድ ወር ሙሉ ምን ላድርግሽ? አንድ ወር ሙሉ ይችናት የምታደርሰኝ ይችናት። እንግዲህ እየቆጠብኩ እኮ 4000 ሰጥቻ 1000 አስቀረውኩ። ለዛ ብዬ ነው። እንዴት ነው የኑሮውን ውድነት አንተ ታውቅ አይደለ? እናንተ ይሄ ኑሮ የሚሉትማ ሁለተኛ ሚስት እኮ ነው። ጨቅጫቂ በቃ ምንድነው የምትይኝ? ግናችሁ ሰጥዩ። እሺ ምኑን ከምን ላድርገው? ገበያ ልቅር እንደምንም አድርጊው በቃ ምን ሆና ነው እሱ ቤት? ኧረ እሱ ቤት ረጃ እንዱ ምከሬ ነው እናንተ እንዶ ዛሬ ወይ ነገር አችኔ ደግሞ ነው ያንቺ ውጭ ካንተ እንደውም ይቺ ዶሮ ትሻለኛለች። ሁለት በገዛ ነበር የሚሻለኝ። እናንተ ታምርኩ የሚገርም ነገር እኮ እንደዚህ አስቤው ማላውቀው እንዲህ ሆኖ ደግሞ አንቺ አንጀትሽ ውለድና ወልደሽ ሞተሽ ባለ ልጅ ሆነሽ ተሰሪቤት ገና ስድብ ነው የገረመሽ? ዱላም ይኖረዋል ወደፊት የዛሬው ናት። ማባላጅና ግቢለት ዝም ብለሽ ተጨቀሽ አትቆይኝ። መውደቂያሽን መራገፊያሽን ፈልገሽ ቆይ። እኔ ከሰዓት አስቢበት። አንቺም አሁን ሄደሽ ይቅርታ ቢባልሽ ማንን አጥቶሽ ባሌን ነው? አለበለዚያ ግን እየወጣሁ እየገባሁ ያምባጓራ ፈጣለ ብትይ ከንትሪ ነው ማስቀመጥ። ይኸውልሽ ማሪኝ፣ ታምር ማሪኝ፣ መግቢያ ስጪ። አላለሽም ያይጥ ቀዳዳ ያህል ቤት ነው የምታጭ። ይሄን ምላስሽ እንዴት ችሎስ እንዴት አድርጎ ይቀመጥ? እኔን ነው አንቺም ተችለሻል። አንቺንም ችሎሻል። ሽንችሎ እንዴት ይኖራል? እኔን ነው ችሎኝ አሞናሞ መቼውንም ባላታገኝም ማንም አይነካሽም፣ ማንም አያጭሽም። እንዲህ እድሜ ልክሽን እንዲህ እንደተንከባለሽ ትኖሪያለሽ። እድሜ ልክሽን ገንዘቤ ብቻ ገንዘቤ መሬቴ ቤቴ ደላች ፍልፈል የእናት አባት ቤት ከእናትና ልጅ ነገርኩሽ ያላልና ምን ነፍሲ በተሸጠ ጭራሽ የእናት አባት ቦታ ልሸጭ እና ለወንድ ልታበይ አፈር ደሙን በበላሹ ምን ያ ጎደሎ መውደቂያ ተሰጠኝ ደግሞ እንጂ መውደቂያ ቢስ አለማፈራ ልትጣላ መጣ የተቀመጠሽ እናትና አባቷ ቤት እኮ ማን አባቷ ያስጠጋት ነበር። ይሄ መኖሩ አይደል? ይሄ ክፍት ሆኖ መገኘቱ ክፍት ቤት ተገኝቶ ሻሽዳን ኧረ ከቤታችን ያወጣሽ ደግሞ እቺስ አንደኛው አንዴው ሻለ መጥናት ድምሽ ፍላይ
ወይ ታም ተሸጥ ተፈረመኝ ትፈርም ታልፈረመኝ ባናቷ ላይ እንዲህ አድርጌ ሸጬ ቁጭ ነው ስል ለምናት ልትለመን እናቴ ሽማግሌ አቅርቤ በሞት የልላት እክ አላወቀችኝም። ምን የታምር ጉድ ነው ማረጋት አናቷ ላይ ካልሸጥኩት ምን የታምረኝ ቆይ ረረረረ አንቺ መልክታ እንደው እስቲ ቡናውንም ከሰሩንም ቆጠብ እያረግሽ ነው ማፍላት። አሁን ትናንትና ሌላ ገዛው ዛሬ ደግሞ ሲነድ ደግሞ ጨምረው ሁሉም ነው። በየቀኑ አዲስ ነገር ነው። እና የምታደርጊው እየቆጠብሽ ነው ማረግ። እናንተ እንዴት አይነት ነገር ነው? እንደው ግራ ግብት ያርገን እንዴ! እኔማ እንደው እዚያ ገበያው ስር ጭንቅላቴ መዞር ይሻል። እንደው የከተማው ሰው ሸምቶ የሚያድረው እንደው እንዴት ነው የሚኖር? ዘይትና ሽንኩርት እኮ ለመግዛት ጭንቅላታችን ሲዞር እንኳን ጤፍ ተጨምሮበት እንኳን ስንዴ ተጨምሮበት እንደው ምኑን ተምን ያደርገው ነው እንደው የሰው እኔስ እንደው ዝም ብሎ በስማ እኮ ጥፍጣል ገንድም በለው ብዬ ነው። ኧረ ወይ ጉድ እናንተ ተበልቷል። ከዚህ በፊት ተበላ። እንግዲህ እንዴት እናርግ? ምንሽ ደረስኩ አንቺ የእናንተ ጊዜ ነው ይሁሉ የመጣ። በእኛ ጊዜማ እናቴ ምን አንድ ዘንቢል 100 ብር ሰማት ሞላይ ዘንድ 100 ብር ይዘን አንድ ዘንቢል ሞልተን ምን መጣ። ዛሬ 2000 ብር ተይዞ ግማሽ ዘንቢል መሳጥን ባዶ ምን ገዝቶ እንደው 2000 ብር አግዝሻለሁ እየሰራው ምን እያልኩ ከዚህ በኋላ አሁን ይልቅስ አሁን እኔና አንቺ ምን ነጋገርልሽ ወንድምሽ ብር ልኳል። አፈር ልብላለሽ ወይን አንቺ እዚህ መፈጠር ነበረብሽ። አይ ውዴ ባፈር ልብላለሽ። አንገት አካሌ እንዳንቺ ሆነ እጁን ታጥቦ ይፈጠሯል። አንቺ ሲፈጠር ግን ስንት ጊዜ ፈጀበት? አንቺ በተሰራሽበት እጅ ነው ሌሎችም የተሰሩ። ስሜ እንዴት ነሽ? ትንሽ ቁጭ በል። እኔ ብርጭቆ ምን ዘገየህብኝ? ምን ላድርግ? ታውቂዋለሽ ያለሁበት ሁኔታ ስንት ተጨቃጭቄ ምን ብዬ ተነታረኬ ያለሁበት ሁኔታ እኔ ተናልሻል። ምን አጨቃጨቃህ? እኔ ችግር የለውም ያንተ አንቺ ዛሬ አምሮብሻል። እንዴት ሁሌስ እንዴት ታበሪ አይደል እንዴ? ከጭቅጭቅ ከመጣስ እንካ እህል ቅመስ። ኧረ የለም ተይው ልቆይ። ኧረ ብላና ነው የምንጫወት። አንተ ትመጣለህ ብዬሽ አይደል ጉድ ስለቆየ ወይ ከርፈት ያንተ ያልሆነ እንደውም ተው በእጃት እንኳን እኔ ራሴ አጎርሳለሁ ይሻል ነው። እሺ አሁን እንደው ማን ይሙት 4000 ብር ወር እንደው ከየት መጥቶ ነው የሚያበቃ? ድንደብድብ መንገድ ለመንገድ ያናግረኝ። 4000 ብር ሰጥቼሻለሁ። እንደው ምን ባረገው እንደሚረዳኝ ራሱ እኔ እንጃ። አንተን ነገር እሱቤ ይሄን ማባጠር ለምድሽ ዝም ብለሽ ወደዚያ ወዲህ ማለት አላልኩም። ለኔ ወዲህና ዳንቺ ሁሉ እሰራለሁ እኔ ቀጥ ብለሽ ትምህርትሽን አንድ ሰዓት እኮ አረፈተኝ ተሻረፍታለሁ ብለሽ እንዳለ ከዚህ በኋላ እንጀ እናቴ አይናባ ሰላም እንዴት አልሽናት? ትከስም እንደት ደናሽን አረፈዳችሁ? ደናችሁ ናችሁ? ሰላም ነው። ደህና ነሽ? ገበያ ልትሄጂ ነው ነበረ። እሱስ እና ምን ሰላም ናችሁ አይደል? ደህና ነን። እሺ እስቲ አቦሉ ላይ ነው የደረስሽ? እንደው ትግዳለ እናቴ የቸገረ ነገር ገጥሞኝ ነው የመጣሁኝ። ምን ነግረው ባጣ ነው እሱ ጋር የመጣሁኝ። እንደው ያ እሱቤ ምን ሆነ? እሱቤማ ምን ይሆናል? እሱማ እኔን እዚህ እንትን ይላል እንጂ እንዳለ የገበያውን ሁኔታ እንዴት ይረዳልኝ እናቴ?
ምን ላድርገው? እንዳለ 4000 ብር ይሰጠኛል። ያችን እንደምንም ማብቃቂያት 4000 ብር እንደምንም እንደው አምጫት። ቤቱን ሞልቶ ካላገኘሁት ጣፍጦ ካላገኘሁት ማለት እኔ ምን ላድርግ? እንዴት ያልሰጠውን ተይት መጥቶ ሊጣፍጥለት ነው? እኔም ጨነቀኝ እኮ። እሺ እኔም እኮ ጨነቀኝ። ምን ላድርግ? አሁን ግራ ገባኝ። አሁን ዛሬ ገበያ ልሄድ እንዳይስ ዘንቢሉን አውጥቼ ልክ ይወጣ ሲል እሱ ቤን ሳማ ጠብቀኝ እንደው ባለፈው የሰጠኝ 4000 ብር የለም አልቋል እና እንደው አላ አንዳንድ ወጭ እንደው ለጥቃቅሩ ለቡናው ለሰንደሉ ለምኑ መገዛዣም ቢሆነኝ እንደው ምን አለ ብትሰጠኝ ገንዘብ አልኩትኝ። አሁን ምንም የለኝም። እኔ ጓደኞቼ የምጋብዝበት ብቻ ነው ያለኝ አለ ጨራሽ እንደው የምጋብዝበት አለ ደግሞ ብቻ ነው ያለኝ እንጂ የለኝም ገንዘብ ብሎ ጥሎኝ ሄደ። እኔም ግራ ገባኝ። አሁን እንደው ዘንቢሉን ይዤ ከወጣሁ በኋላ እንደው ማዋየው ጭንቅ ሲለኝ ዝም ብዬ ወደዚህ መጣሁኝ። እግረ መንገዴ ነው ምን ታረጊ? ብሩን እያያዘ በኪሱ እየመጣ እየወጣ እንዲህ አድርጎ ችግር የሚያጫውትብሽ ወለቀቀብኝ እንጂ እኔ ምን ላድርግ እናንተ? እንዴት አድርጎ ነው እንዴት አስጠይቅ የለኝም ብሎ የሚሄድ? አንቺ የድሮ ኑሮና ያሁን ኑሮ አንድ መስሎት ነው የሚሆነው እንጂ እሱ እናቴ የመጀመሪያ ትምስቲ አለ 1000 ብር ነው እሰጣት ነበር አለ። ያም ወር ስተወር አለ ሞልቶ ነው አለ 2000 ያው ለሁለተኛት ደግሞ 2200 ብር ሰጣታለ። በድሮ ኑሮ ማን ኖረ አልኩትኝ። አይረዳም ወንድ አይደለም ምን ላድርግ ነው? አሁን እንደ ሳምንት ዛሬ ገዝቼ ወጥቼ መጥቼ ነገ ሰር ሌላ ነገር ቀጥሏል። እኔማ ቢጨንቀኝ ገንዘቡን ውሰድና አንተ ገዝታ አምጣልኝ አልኩት። ጭራሽ ንቀሽ ነው ወይ አንቺ ተቀምጠሽ ነው ገበያ እጅ ገዝተሽ መጣልኝ። ይኸው እውነትሽን ነው። እንዴ ጥሩ ሐሳብ ነው ያመጣሽ። ይሄድና ይኸው እንደው አሁን መመክርሽ አሁን አንቺ ምንም ነገር የለም ማለት ምንም ነገር አልሰጠሽም። ምንም የምትሰሪው የለሽም። እንደው አይናባ እኔ እንዲያ አጠፋውሽ ነው እናትሽ የፈለገን ቤትን ዘግተሽ ቁጭ ብለሽ ጠብቂው። ዳር የተቀባው እንጀራ ብቻ እኮ ነው ያለኝ። ይሁን በቃ ይሁን። ከዛ በኋላ ሲመጣ ምንሽ ቤቱን የዘጋሽ ነው ምን ልሰጥህ? ማየት እኮ ነው መጣ ከምር ነው እልማ ቃል ማረግ አለብህ። አፈሉላ ይፍት በለው እስኪ ጣፈጠ በጣም ጣፈጠ። እጅሽ ይባረክ። አሜን። በጣም ነው የሚያምረው እንዴት እንደሚጣፍጥ እስኪ ፉት በለው። እሺ ቀመሰ እስቲ በገደፍ ነው ብዬ ነው ደከነ እስቲ ያዡ ሁሉን አሟልቶ የሰጠሽ ተመልክሽ መልክ ተሙያሽ ሙያ ከጸባይ ጸባይ ታብት ምን እናት ያማራ እየበላህ ያማራ እየጠጣህ ያማራ አቅፈ እንዳተኛ እዛ ትነታረካለህ። ምን ላድርግ እንግዲህ አንድ ጊዜ መችስ ምን አንድ ጊዜ እንዴት ያገባው ሁሉ አይፈታም እንዴ? እንዴ ነው አስቀይማታለሁ ብዬ እኮ ታውቂያለሽ ልጅትን የመረጠችልኝ እንዴ ነው እና ልጅትን ደግሞ የሆነ ነገር በፈታት እንዴ ቅር ይላታል በሚል ነው እንጂ ነጋጠባ ነተረክ ነው ነጋጠባ ነተረክ ነው። አሁን ያንተ ኑሮ ይኖርልሃል ያንተ ነተረክ ይነተረኩልሃል። እንደው እሱ ቤት እንደው ባል ይጨቀጨቃል ክፉ ቃል ይነገራል። አሁን ባልን እሺ ጌታዬ ምን ላርግድ ምን ልሆንልህ ምን ልታዘዝ እየተባለ እሽሩሩ ተብሎ ነው እንጂ የሚያዛውን ባል ይጨቀጨቃል። ምን ነው ቢዘጋስ ቢከፈትስ ቤቱ አየው አይደል? ተከፈተ ቀረ የለኝም ማልከኝ ምን እንሰርቻ በጣም ሰጣለሁ ብዬ ቁጭ ብዬ ዳር ጠበቅኩ። በቃ አንቺኛ ቤት ወልተሽ ትያለሽ። አሁን መሳሽ መበልማ እሱማ ለወር አይሆንም ነው እንጂ የለትማ እኮ አይጠፋም እኮ የለት እኮ አይጠፋም። ግን እንደ ወሩ ከወር እንዴት አድርጌ ላድርግ? እሺ ነገስ ባለፈው ወር 4000 ሰጠኝ እንደምንም አብቃቅቼ መጣሁ። አሁን ሄዳለሁ በጥፍ ጨምሯል። በቀን መጨመርን የምላል ለኔ ነው የምትነግሪኝ? አይናባ ለኔ ነው ወይ የምትነግሪኝ? እሱ ያችን ሄደ መጣ ወገባ በሰዓት ያቀረብሽለትን በልቶ መጠጣት ነው። አሁን ገበያትን እንደውም ብር እንደው አትቀበል። እኔ አጠፋሁሽ ራሱ እንደው 4000 ብር ተነስነሱ ያልቃሉ እንኳን ገበያ አለኝ ጭራሽ ያነጠፍና ይነስነስና ይኸው አሁን እንደምንም ብለሽ ጩኸሽ ይችን ያልኩሽን ነገር አድርጊና ነገ ጠዋት አብረኝ ገበያውን ታላየው 5 ሳንቲም አልገዛም ቢል በቃ 5 ሳንቲም እኔም እነግረዋለሁ። ዞር ሙሉ መጋበዝና ሌላ ነገር ማድረግ ልማድ መስሎ ኪሱን ብሩን በኪሱ እየመታ ሄደ። እሱ የራሱን እንያይ 30 ሰው ጋብዤ 30 ቀን ሙሉ ነው አለመጠጣ። አረ እንጂ ያ 30 ቀን ለአንድ ቀን የሚጋብዝበት እሱ 30 ቀን አያጠጣው አልኩትኝ እኮ አምጣው እዚህ ቤት ጠጣ ያለውን የምትፈልገውን በሙሉ አሟላሉ አልኩት። ጨዋታ ወሳለኝ
ሳቁ ጨዋታውስ እዛው ውካታውስ ታዩማ አሁን እቺን ያልኩሽን ነገር አድርጊና የማይስተካከል ተሆነ እኔና አንቺ ደግሞ ሌላ ነገር ብልሃት አጥተን እንሰራለን እንጂ 10 ሳንቲም እኔ ተዚህ አውጥቼ ደቁኛለሁ ሞልቻለሁ እሱ አንድ ቢመርጉት አይሞላምና አንዲት ነገር ተዚህ በኋላ አላረግም ይወቃት ተይ አንቺ ግን አይተም ምሳ መምጣቱ አይቀርም እሱን እንዲቁጭ ይጠብቋል ቁጭለሽ እንደ አይናላ እንደው ለዚህ መቤት አንድ ትነግር እንዳታረጊ ነግርሻለሁ እንዴት ብለሽ ሽንኩርት ብለሽ ብረት ጥለሽ እንዳላገኝሽ እኔስ እንዳሉኝ እንደው በሩንም አልከፍተውም አሁን እንዴት አዎ ስር ይለት ለመደ እንደው ምን እንደው ህልም ነው እንደው ሲሆን እዚህ ቁጭ ጥቅልል አድርጌ ልጅትን ሰድጃት ታንቺ ጋር እንደው ጭራሽ ነዝ ብመጣ ምን ነው ብትመጣ እኔም ቢያልኩ እሱ ቢኔም ቢያልኩ ህይወቴ እኮ አንድ እዛ ሲቀንስ እዚህ ደግሞ ስመጣ እኮ አንድ እየጨመረኩ ነው እንደው አርገው እሷን ግፍ አርገው ወክ አርገ ጥላት ብትመጣ ነው እንዴት እንደማኖርህን ያውቅ ነበር እንብላ ነው የምነግርሽ ነገር አለ እሙት የላቀም አልጨቀጨቅሽ ምንድነው ፍቅር ጊዜያችን በደንብ ነው ቢልኝ ማዘለ ለአንተ ጉራስ ማይልቅ ቁጣላን ደግሞ እንደምየው ሾካ በልብላና ቡናይተንም አፈላልሃለሁ እንግዲህ እሺ ብለኸኝ መጣህ እኔ ጋር እንዴት አድርጌ እንደሚዛውቀው ነበር ቸሰስ ናረስ ገና ምን አይተህ እኔ ሁልጊዜ እሱ ባለው እንደው እንዲህ በተስፋ ዝም ብሎ መጣ ቀረ እያሉ መኖር ሰልችቶኛል እሙት ይሄም ዓለም እኮ አይሰርች ይችንማ ምን አየህ አንድ ላይ ብንውል ብናደር እንዴት ለከብፒንች እኔስ በቃኝ አንተ ብላልኝማ ብላም ጭዋልክብኝ እኮ ይኔ ጌታ እንግዲህ ቤት ያለው ታንተ ሲጓልኔ ላይ ይመጣል ያትን ወረወረ ሙልጭ ነው የሚበላውን ማናውቅ መሰለው ሰላም ጠይቅም መስሎት ነው ቆይ እኔ ደግሞ የትን ነው መጠይቅ ዝም በይ እኮ ቢጫንቀኝ ነው እንደማማክረው ባጣ እንደው መቼም እንደማማክረው አልተኔ ለማለት ተናገር ማኑ ግራቪ ገበኝ እኮ ነው ዝም ብዬ እንዳለ አረ እኔና ትግራ ይግባኝ ተይው አሁን ጠጩና ቡናውን ዝም በሽጅም እኔ ነኝ ማውቀው ምሰራው ጠጭ አይነ ምን ሰራሰሩን በዋለቋ ያንን ቀምብቻ የመሰለውን ሆዱን እየነፋ እዚያ ይጥያለ ማክናቴ እሱንም አሉ ምንድነው ያለኝ ደግሞ እሱ እንትኔ ነው አለ ሀብቴ ነው ይሄ በዚህ ነው አለ ብድር የምጠይቅ አለው ምባል በዚህ በእንትኔ ነው አለ በወርጭ ነው አለ እሱን ካጠፋውትማ እንደው ችግር ነው አለ ችጋራም ነው ምን ጎልበት ይጠፋል ሳይጎልበት ሲጎይ የጎደለበት ሰው ነው እኮ የሚጠፋ ጀማ አሁን ተልተል ታጅ አሁን ሰዓቱ ጀማ ተብሎ ሳይመጣ ያለቅስ እንደተነጋገር ማለት እሺ ሂድ እንዴው እኔ መጥቼ ነው ቀስ ብዬ የምጠይቅሽ እሱንም እንዴው ሲጨንቆ መምጣቱ አይቀርም ምን እንዴው ባሰቃየው እንዴ አርጉ ልጅ ነው መሰለ ልጅ እንዴ አርጉ ያሰቃየብኝ እንዴው ዝም ብሎ ቢሞርጉሽ የማይሞላ እያን ሆዱን ይዘረግፍና በቃ ዝም ብሎ ጉራ ይመስሏል ዝም ብሎ እንዴው ምን ከሷ በፊት ባገኝሽ ነው አሁንም ቢሆን ጊዜ አለ ቁርጥ አርግና አርግፍ አርግ ጥላትና እንዴት አርግ ቁጭንቅ ከኔ በላይ ትወድሃለች ከኔ በላይ ትንከባከባለች ትወደኛለች ሞዴል ትወደኛለች ብትወድ ነው ወይ በነጋ ጠባ የምትጨቃጨቅ ግን ዳንቻ አትንከባከበኝ የሚወዱትን እኮ ነው ሰው የሚንከባከብ ይሄኔ በውጪ እነሽ ኮለል እያለሽ ነው የሚሆን ባንተ ላይ ያክል እኮ እኔን አትይ እሷ የድንች ያክል እኔን አትንከባከበኝ የሚገርምሽ ገባ ወጣ ነው አይደል መጨቀጨቅ ገብቼ ወጥቼ ወጭ ገብቼ ወጥቼ ወጭ ነገር ነው እምሰጣት እንዴት እያደረሰችው ይሄን አንዱን እያስገባች እየቀለበሽ ነው የሚሆን እየቀለድሽ አሁንና እንዴት እምሰጣትና አብቃቅታ ለቤቷ ታረጋለች እንጂ በየቀኑ ወጪ አምጣ እንዴት ትላለች ያይኔ ያባን እንኳን በእንደዛ አይነት ነገር አልጠረጥራትም ይው ወጪ ጉዳይ እንጂ በእንደዛ አይነት እንኳን አይላት ምን ወረኛልሽ ያልከኝ ነው አራ ያይኔ አራ ውዴቴ እንጂ እንግዲህ ምኑን አመጣሽ ደም እንዴ አይነት ነገር ለራስ ሲሉ ሲመክሩ ስማ ጠንቀቅ ብትል ጥሩ ነው እንደው እውነቱንስ እናቴ እንዳሉት ምን አጨቃጨቀኝ ከሱ ጋር ለእናቱ እንደዛ ያረገ ለኔ ምንድን ነው ዝም ብዬ ማረጋትን አውቃለሁ ልክ ነው ማስገባ እንዳስወራህ ብቻ ናት ምናምን ያሳሳህና አራሲ ሳይ አቤት ናውጣ አውጣይ
ናውጣማ ማነሽ? እኔ ነኝ። እንዴት ነሽ? በሆነ ባልሆን የኔ ደህንነት ያሳስብሃል፣ ይቆርጥሃል፣ ይፈልጥሃል። የለም የኔው ደህንነት አሳሰበህ እና ናውጣስ ምናስ መጀመሪያ ሰላም አልኩ እንድትዋልክ አይቀርም። ናውጣ ዝጋውና በሩን ናውጣ ነው ወዲህ ወጣ በል። ምን ትሽሎከሎካለህ? እንዴት ውጣ። ይኸው ወጣሁ። አሁን እኔ የመጣሁ እዚህ ላይ የነበረውን ማገር የት አድርገው ነው? ሸጣኸው ነው? ነደደ። አዎ አይመለከተኝም። ግማሹን አስበህ ትሰጠኛለህ ገንዘቡን። ልሸጠውን የነበረ ዛሬ ቆጥሬ ልወስድ ነበር የመጣው። ለማገሩ ውስጥ ነው አሁን መጣሽ? ለማገሩ ብቻ ሳይለም ቤት ልሸጥ ነው። ምን አስወጥቶ አሰደሽ? እንደውስ አተ ሰው ቤት አይደል ብናገርሽ ትዳር አይደል ስናገርሽ በሆድህ የጠነጠንከውን ነገር ዝርግፍ አድርገህ አንጀት የለውለት ብትስ ታረክ በኋላ እንደ ቀልድ ያንተ ጨዋታስ ለዘውና ክፉ ነገር ተናግሬሽ ነው እንደዛ አሁን የሚያሻኝ በየሰው ቤት እየሄድሽ እየተዘፈዘፍሽ ቤቱን ቤት አይሆነን የሚስት ልሆንልሽ ወይ አንቺ ባልኩኝ አይልያልከኝ አላልከኝም? ያማየርሽ እውነትም እየተቀመጥሽ ነው። እና ላልጠጣ ነው ቡና ትዳር ብለሽ አልያሽውማ እንዴ ላንተ ስል እንደ ድመት አንገቴን ታንቄን አንተ ቤት ልቀመጥ? እኔ ቤት ጠባቂ ውሻ ነኝ ወይ? እንደዚህ ታንቀሻንች እንደው ቤት ትቀመጫለሽ? እንዴት ማልቀመጥ? እንዬ ደህና ናችሁ? እንዴት ነው? ሰላም ናችሁ? ደህና ነው? እንዴት ናችሁ? ደህና ናችሁ? ምንድነው ረብቺ አጣነህ ጀበና እንትን እያለ ሰበርሽው አንቺ አንድ ቀን የለም እንደው ለምንም የማሽ ብዬ ነው ነገር ደግሞ አይሰበር ሁሌ እንደው ሁሌ ማጠፋ ነው የሚመስለው። ያው ልጅ አይደለሽ ምን ታድርጊልሃለሁ እና እንዴት ነሽ እንዬ? ደህና ነው? ደህና ነሽ? ቤት ሆነሽ ብቅ ማትይ ነው እንጂ ወጣበጣለሁ እንጂ ምን ሰነበትሽ እኮ ልጅ ነኝና ቡናው ምንም ጥጭ እመጣለሁ። እኔማ ምን መምጣትማ ይቀራል ብለህ ነው ያየኸው? እንዲህ ምን ቁዝም አልሽ? ችግር አለ? እንዴት ቤት አለብክም? እኔ ማለማ አጀ ነበር እና ምን አልሆነም። ምን ይስንጂ ይሄ ነገር ግን ምንድነው ግን የኔ ብቻ ነው ሁሉም ነው አሁን ኑሮ አሁን እኮ የኔ በቃ ቸገረኝ ነው የምትል። እኔ እኮ በቃ ነጋጠባ ነተረኮ ነው። እንዴት ያንተ ብቻ ተሌለው የተለየ አንተ ብቻ ነው እንደ ኑሮ? የኔ እንደው እኔ እንጃ የኔን ቤት ትኩር አድርጎ ይዞታል መሰለኝ እንጃ። ምን ያንተን ቤት ነው ሁሉንም ቤት ነው። አሁን ይኸውልህ እሱ አንተ በድሮ በሬ ማናረሰ አንተ ያችን የድሮ የትን እያይዘህ ታንደዚህ ሁለት ጊዜ ሶስት ጊዜ እንግዲህ ተዳርክ ደግሞ ዛሬ ደግሞ እቺ ነው መሰለኝ ደግሞ ተመራ ደግሞ አይደለም ይቺ ሁሉ አንተ የሚታይ እኮ የመጀመሪያ የትን የሰጣሃትን ወጭ ነው የምታጣው። ዛሬ 4000 ብር ምንድን ናት? እስቲ ቆይ ልጠይቅ። እሱ እንደው ይሄ ኑሮ ሆኖ ነው እንደው የታየኝ እንደው ሁሉም ምንድን ነው እሱ እንዴ ያጣነ ነው ሁሉንም እንትን የሚል አሁን እኔ ይኸውልህ አንተ አሁን እውነት ያችን 4000 ብር ትሰጣታለህ። ያችን 4000 ብር ምን ታርጋለህ? ስንቱ ታውላለህ? ዘይቱ ነው፣ ሽንኩርቱ ነው፣ ጫው ነው፣ በርበሬ ነው። እንዴ 4000 ብር እኮ እስቲ 4000 ብር እኮ እስቲ እንደዋችን 4000 ብር ሄድና እንደው ይዘህ እንደው እውነት እንደው እሷ ጋር ሄደህ እስቲ ግዛና እንደው ይወስድ ወንድና ሴቱ ምን ለዲቋን የቤት ዲቋን ማለት ትግዛ እንጂ እንዴት እና ሳይሆንላት በሰጣት እኮ መግዛቱን አልሰለችም እሷ። ደግሞ ደግሞ ሽቅብ ልትናገርኝ ነኝ። አሁን ምንም አትበል ምንም አትበል። በሆድህ ያለውን አውጥተህ ተናግረህ እስኪበቃህ ድረስ አብቅተኛል። አሁን ቤቱን ልሸጥ ነው። ደላላና ላናገር ነው። ቤት ልሸጥ ነው። የትኛውን ቤት? ምን መጥቼ ወርሳይ ሞላኝ እንደ አዲስ ሙሽራ እንኳን ጫጉላ ይንካሽ ጫጉላ ቁጭ ብለሽ ስፊ ፍታይ ሳልባል አንቀርቅረህ ወስደህ ያን ያህል ምርግ ያን ያህል ልስን እንደ ሴት ሳይሆን እንደ ወንድ ሆኜ መሰላል ላይ ወጥቼ ሆያን ቀድቼ አሞናሙኝ የሰራሁትን ቤት እሸጠዋለሁ። ግማሽን ስጠኝ። ይሄንን ያለውበትን ቤት አው ቆርቆሮ የሚነቀል ካልክ ይነቀል፣ እንዳለ የሚሸጥ ካልክ ይሸጥ፣ ይነቃቀል ካልክ ይነቃቀልና ማገዶ የሚሆነው ማገዶ ይሁን። ይሄ ቆርቆሮ የሚሸጥና በቅጠል እንካፈልና ባንቻ ፍቆ ሽጠሽ ጨረሽ። ወጥተትታልሽ እኮ ከቤት ታልኩሽ እኮ አንድም ነገር አይመልከሽ። አዎ ግማሽ ነው አንድ ነገር አይደምፈልግ። ትዳር ብለሽ መጣሽ የምትቀመጪ ከሆነ ትቀመጫለሽ። ስለዚህ ቤት ዳግመኛ ብታወሪኝ ጠቅልዬን ማገድምሽ ጠቅልዬ እኔ ጫቅልኝ ተጠቀልል። አሁን ወደርክም ጠላህም ፈለክም አልፈለክም ባናት ላይ ነው ኑሮ እና ምንድነው የምትይኝ? እኔ ጨንቆኛል። አሁን ልጅት ሁሌም ነው ሳያሳት መልክ አላት ሙያ አላት ምንም አቅርቦት የለም ብትልም ግን ወጫ አልተጠቀማለች። ምን ታርገው? እኔማ
አልኩት በሚሆነ መልኩ ደጉናት አለው አንተን ግንባር ሸፉን ነው። አሁን ምሳሳል ሊመጣ ነው። ለየት ያለ ነገር ሰርቼ ልቆየው ነው የምትልሷ ታውቃት የለ እና አሁን አንተ እንደ ዶሮ አይደለም ገበያው አይተህ ጨመራት አይተህ ስጣት አለች እኮ እሷማ ሂሳብ እንትን አሰበችና ሰላች ያለው ወጪ አለች። ስንት ብትል ጥሩ ነው እንደው በአራት ላይ 3 ደረባበት ቁጭ 7000 እና ምን አለብ 7000 አንተ 3 ትለክ ስትበቃታ ቤት አይጉደል ይኩንዱኒ በዚህ ድሜ ገና አንድ ፍሬ ልጅ እና ልቃጥል እና ጎጆ ጥሩ ነው ብለሽ አስገብተሽኝ እንደዚህ ጭስ አፍኛ ለሞት በጎጆ ጥሩ ነው ቢሆን በጎጆ ወጭ እኔ በኔቋላ ደረልክሰን እንዴት ነው አንተ እኔ እንደ ጓደኞች ወጥቼ አረግብ አልጠጣ ጓደኞች ጋር ታማና ኑሮ ለኔ ይቅርብኝ ማናለ አለች እሷ ይቅርብ አለች ሻይ ቡና ካለን አንድ ሁለት ታልጋበዝኩ ሻይ ቡና እኮ የሚባል ቤት ሲሞላ ነው የቤቱን ይታዩልኛል። አንተ እዚያ ቁጭ ብለህ እየጠጣህ እየበላህ እሷ እዚህ ኩርት ብላ ምን ልትናገሬ ነው? ሃይምሮ ሲያርፋል አንተ የቸገረው ሰው ወዛምናት የልጅት ምንም አትል ወዛምናት እንጂ ወዟ እንደው የሚያደርገው ወዛምናት ለማ ተፈጥሮዋን አስተዳደጓን እንግዲህ ታጠፈው ደግሞ አንደኛዋን እሷም ደግሞ ትጎሳቆልልህ እንደ ኑሮ እሷም ትወድቅልህ እና እኔ ልደቅልህ ለምን ትወድቃለህ? እያለህ ለምን እንደምትወድቅ እንግዲህ አስበቃ እንግዲህ አሁን የምልሽ ነገር ልንገርሽ እንደው ሌላ ይቅርና በቃ እንግዲህ ያቺ ታች ያለች መሬት ትሽጥና ስጭኝና በቃ እንደው ምን ችግር አለ ደግሞ ያቺ ብትቀር አንተ ወጥተህ ወንሰ እኮ እንደው ዝም ብለህ የጦጣ ግንባር የምታክነው እኮ ያስቀራታል። ያደርግልኛል እኔ ከሌለው መሬቱ ምን ያደርጋል? መሬቱ እኮ እኔ ሊያገለግል እንጂ ሌላ ነገር ምንም ስራ የለው። በቃ መሬቱ ትንሽ እንዲገመስ አድርጌ ልሽጣት ለቤቶችም እኔም እንደሻ ሲያል በቃ ደሞዝ አንሶ ነው የጃኬት እኮ በቃ ሊያልቅ ይሄ እኮ ደሞዝ አንሶ ነው ወይ ሰውነት አረቱ አለቀ እንጂ ሰውነት እንዲህ እየገፋህ የ9 ወር ጉዝ መስለ እያልክ እንዴ ደሞዝ ቁጥሩ ናት በቃ 10,000 የምትባለው ይትን ብቻ አትይ እንዲያ ነው እኔ የሚያልኩህ አንተ አሁን ውጭ የምትጠጡት ነገር እንደሚጨምር ሌላውም እየጨመረ ነው የቤት ሌላ ይሄዝ ኧረ እባክህ የቤት አይበልጥ የሚልክስ ትዳር የተያዘ እኮ ነው ትዳር ጥሩ ነው ከቤት ውጭ ወጪ የቤት ሲሆን ይቀንሳል አሉን እሺ ብለን ያገባ ግን የበለጠ ወጪ ትዳር ላይ ሆነ አሁን እንደው ውጭ የሚበላው ምግብና ቤት የሚበላው ምግብ አንድ ነው አንተ እንደው ማረጉንስ እንደ ኩራቱንስ ያክላል ውጭስ በልቼ አላውቅም እና እንግዲህ ምንድነው እንደው አንዳንድ ጊዜ እንደው ካልሆነ በስተቀር እንደው ጓደኞች አስቸግረው ካልሆነ በስተቀር ታውስ እና እንደው ይቺ መሬት ደግሞ ሁለተኛ እንዳታነሳ ሁለተኛ የመጨረሻ ከኔ ጋር መጣላያችን በእጅ ነው የምንጣለው ሸፍ ወርጌህ ነው የምልህ ቤቱን ነው አይ የለም ይሄን ነው አሸጁም እሱን አሳይሃለሁ ካረክሽው ዛኔ ነው ማሳይሽ ዋታ ሳይኝ ደግሞ ማን ነገር ልንገርሽ ስለዚህ ቤት አይመለከትሽም አልኩሽ እኮ ምንም አይመለከት ፍር ብዬ የሰራሁት እኔ ነኝ መጣሽ ተጋባን ምርጉ ላይ ደርሰሻል እንጂ 5 ሳንቲም አላወጣሽ ዘመዶችህ እንኳን የምርግ ውሃ ቅዱ ቢባሉ አንቀድም የኛ ጊዜ እሷ መች ነበረች የኛ ቤት ሲሰራ መች ነበረች አንቺ አታመሰግኝም አንቺ እኔ ሳላውቅ ነው ያገባሁሽ ራስ እንደዚህ መሆንሽን ባውቅ ኑሮ አላገባሽ ነበር እውነቱን ልንገርሽ አልገባህም እንደኔ ነስት ላንተ አትገባህም ብታውቀው አሁን ይልሽ እየሰማሽ ነው አይደል እየሰማሁ ነው መጥተሽ የምትቀመጪ ከሆነ ጸባይሽን ማስተካከለሽ ትቀመጫለሽ የማትቀመጪ ግን ከሆነ ዳግመኛ መጥተሽ ግማሹን ከፍለ ወይ ሸጨ ኖርበታለሁ ወይ ደግሞ ተቀመጥበታለሁ እንኳን ቤቱን ከፍ ያልኩሽ እዚህ ላይ ይችን ታክል ማገሩ ብታነሽ ታውቂኛለሽ ያንን ደግሞ አሳይሃለሁ እንኳን ሌላ እንኳን ቤቱን የቆመውን ነገርኩሽ እንኳን የቆመውን ቤት ያነደርከውን ማገር መጥቼ አስደድቼ ካልተቀበልኩ እኔ ታምር አይደለም ታያለህ ጠብቀኝ ዝም ብለህ ጉድ ሁለተኛ ልጅ መጣች ላግኝሽና ማረግሽን ያውቃል ጠብቂ ምን አደርጋለሁ በይሽ ይሉንታም አለው እኮ ትንሽ አንተ ተሞላ እያልኩ ስደጉል ይሁን ስል ባዶ ቀኑን ታስቀር ማለት ነው እኔ ነገር ያለው ይችን ነገር ብታመጣ ሁለተኛ ከኔ ጋር ነው ጸባ በቃ አሁን እኔ አልኩን አይናባ ቸግሯት እንዳለኝ አሁን ሄደህ አስበህ የምትሞላላትን ሞላላ በቃ እንግዲህ አንድ ነገር ልንገርሽ የመጨረሻ ነው መሬት ትሸጥና ላይኛ ያባስጨ ብሩን እንደውን ምንም ማለት እኔ ከሷ አቀበላለሁ እኔ ማልሸጥም መሬትን አልሸጥም ደሞዝ ምን ሆነ ነው መሬት የሚሸጥ እየሰራ አይገበለህ ያንተ ገና ከርስ ይጎላልና የጓደኛ ብድር መመላለሻ ይጎላል ብለህ ነው እንዴት መሬቱ የሚሸጥ
እሺ ንገም እሱ ቢቆይ እንጂ ንገም ዛሬ ስንኳ ኧረ ግን ተናግሬያለሁ። እሱ ምን ተናገረች? ንገም ለፈለፈች እንዳታሰይ ለፍራፊ እንዳታረግ ሂድ። እኔ አሁን ነገር ነው የምልህ። ኧረ እሱ እንዴት ተቀለደብኝ አንድኛውና እንደ ሞሳ ጉብል እዚህ ልጥፍ እያለ እየመጣ እያባበለ እየወሰደችን ቀንበቻውን ቀንብቶ ጠዋት ማታ መጠጣ ጠዋት ማታ መጠጣ ጠዋት ማታ መጠጣ የዚያ ብድር መመለሻ የዛመን ልብሴ ኮቴ ልብሴ ታንድም ሁለት ሶስት አለው። ጫማው ነው ቅጃሪ ነው፣ ሁለመናው ቅጃሪ ነው። እና በወላለቃ እንደው ደረቅ እንጀራ እንኳን ሳይቀምስ ኧረ ቢቀምስም አይቀምስ ምን አባቱ እሷን እያሳረረች የመጣን የዚህ እንትን የሚል መሬት ደግሞ ሊሸጥሽ ደግሞ ብሎ ደግሞ መሬት ደግሞ ሊቆጥር ደግሞ ብር ደግሞ መሬቱን ሽጦ ደግሞ መሬት ይሸጣል። አይ ወደደም ጠላም ይሸጣልኛል ይሸጥልኛል። ጂማ እንዴት ተስማምተን እንዴት እንደዚህ ይልኝ ኑሮ በኑሮ ሰብ የኔው ሞንሽ እንዴት ነሽ? ሰላም ነሽ? ሞንሽ ወጭ የልትዩ ኧረ የት ሄዳለሁ? በቤቱ ዘግተሽ ቁጭሽ ምን ላደርግ ልክፈተው? እሱ አንተም ገንዘብ ስጠይ ብለህም ገበያ እንዳልሄድ የለም አልኸኝ እና እየቀለድሽ ነው። እና ምን እያደረግሽ ነው? ቁጭ አልኩኝ። ምን ላደርግ ልክፈተው? ቤት ውስጥ እኮ ምንም ነገር የለም። ቀልድ ይዘሽ እንዴት ቀልድ ነው ይዤ እና ምንም ነገር የለም ብለሽ ውጭ የምትቀመጭ ምንድን ምን ማለት ነው? ቢከፈትስ ቢዘጋስ ባዶ ቤት ነው። ምን ትርጉም አለው? ዞሮ ቤት ተከፍቶ ሞቅ ካልተባባለ ቡናው ካልተጠጣሰ ወጡ ካልተሰራራ ምን ይሰራል መከፈቱ? ቢዘጋ ይሻልም እዛው የሉም ቢባል። ኧረ እንግባባ፣ ኧረ እንረዳዳ፣ ኧረ እንተጋገዝ። በምን እንግባባ? እና እንዲህ በር ዘግተሽ ነው እንደዚህ የምናደርግ? በካፍታውስ ምን ለውጣለው ነው? አሁን ምሳ ልበላ ስመጣ ቤት ምዘጊ ለምንድን ነው? አሁን ወይ ምሳ ልበላ እኮ ነው የመጣው ቤት ባለ ምሳ ጭራሽ እንደውም አይደል እንደው ብትገባስ ምን ልታገኝ ነው? እንደው ምሳ መብላት ከፈለክ ደረቅ እንጀራ አለልህ በውሃ እያማክ ትበላለህ። ሌላ ነገር ሽሮ የለ አሻዊ የለ ጨው የለ እንደው ምንም ነገር የለ ምንም ነገር የለ። እንዴት አይነት ነገር ነው? እንዴት እስካሁን የምሰጥሽ ነገር ምንድነው? ሲገዛ ይሆን ነገርኩ እኮ እሱ ዋጋው እጥፍ ነው። እኔ ምን ላድርግ? ሂጅ የገዛዛሁትን አየህ እንዳለ የጠላህል ግዢ ብለኸኝ የጠላህል ገዛው እንዳለ 4000 ብር ዛሬ ያለቀ። የቀረውን ዘይቱን አሻቡን በምን ልግዛ? ሽንኩርቱ በምን ይገዛ? ገንዘብ ጨምረኝ እምቢ። ምሳ ልትበላ ትመጣለህ። እኔ ምን ላብላ? ገንዘብ ምን ላድርግ? እኔ እኮ የራሱ ጨነቀኝ። እናንተ በሰው ማየው ነገር በሰው ችግር በኔ ጀርቤ ይቻለኝ ነበር። ይሄ ደግሞ የማን ጥላ ነው? አየሽ ወረዛ ጠላ ቤት ይኸውልሽ ተጎኔ ቁጭ ብሎ ነበር ሰው ይኸውልሽ ከእሱ ጋር ተቀየመ። ጠላ ቤት ናቲ አንተ ምን አለብህ? ጠጣ ዙር ምልስ ጋብዝ። ቤትህን እንደዚህ እንትን እያራቆት ካንተ ዙር ምልስ ጋብዝ። ከዚህ ውጪ ይኸውልህ ምሳህን መብላት የምትፈልግ ከሆነ ናና እንጀራህን በውሃ ብላ። ከዛ ውጭ እስቲ ያልቅ ድረስ ነው እሱንም ራበን ጥልፋላ። ሌላ ምንም ነገር የለኝም። በፍትፍት ከመበላ ሰው ለጥብጌ ትንሽ አርፌ ብነሳ ይሻላል። ህርተኛ ይሻላል አንተ ከምትሰራ ተኛ። ድሮም ልምድ ይሄ ነው። ከዚህ አታልፍም አንተ። አቤት ሲሳይ እንዴት አደርክ? ደህና ነህ? አደርኩ። ና ግባ። ደህና ነህ? ሰላም ነው። ሰላም ነው። ደህና ነህ አንተ? እንዴት ነሽ? ደህና ነኝ። እንዴት ነህ? ያቺ እኮ በጠበጠችው። እንዴት አንተ ጋር ነው መታደረች? ወግ መጣ ሲቆጡት ምን አለ ልጅ ሲቆነጠጡት ታለቅሳለ። የተቆጡት ልጅ ምን የሚባል ተረት አለ? እንደዛ ሆነ እንጂ ለምን ወጣሽ በሰዓቱ ቡና አታፈም? ለምን ወጣሽ ዝም ብለሽ ሳታሰክጂኝ ጎረቤት ተርሽ ብዬ እናገራታለሁ። አሻፈረኝ ብላላት ጥላ ወልቀ እኔስ እንዴት ይሄ ያደግሽበት ቤት ነው የኖርሽበት ቤት ነው። የት ነው ወጣሽ ብትጅራት አይደል? እንዴት ጠፍር ግፍ አርጋ እንደ ትልቅ ሳይሆን እንደ ታናሽ ቆጥራኝ ነው እኮ እንጥፍጥፍ አርጋ ሰድባኝ ሄደች። አንቺንም እንደዚሁ ኧረ እንደው ታምረኛ ናት። እውነት ታምር የምታወራው የምትለኝ ብታይ ታምር ነው የምታስበው። አስተሳሰቧ እንዴ ሰው አካውንት የሌላት አይደል? እንደዚህ አይነት ጸባይ ከየት የመጣ ነው? እኔ እኮ እንደዚህ መሆኗን አላወኩም። በዛ ደግሞ ይባስ ብላ ወጣራ ተቆጣይ ብላ ትንሽዬ ነው የተናገርኳት።
በዛ ቁጣ ተናገርከኝ ብላ ደግሞ እንደገና ደግሞ መጣ ጥግ ያለው ማገር ማን ወሰደው ቤቱን ትክሻዬ እስከሚነደል እንስራ ተሸክሜ በባሊ ውሃም ትቼ ነው የመረኩት። ቤቱን ሽጬ መካፈል አለበት። በላይ ላይ ቤቱን ታሸጥኩት ትላለች። በቃ ሽያጭ ላይ ነው በቃ ይሄ የሚያስብ ይሄ ጭንቅላቷ የሚያስብ ሽያጭ። እኔንስ እንደዚህ አይለችኝ። ዛሬ ያደግንበት ቤት ነው ታውቃለህ። የእናቴ አባት ቤት ካልሸጥኩት ብላ ኧረ እንዴ በላይሽ ላይ ነው አለች። የምሸጠው መሬቱንም እሸጠዋለሁ ቤቱንም እሸጠዋለሁ። ስትፈልግ እዚያ ሜዳው ደቂ መሬትን እያለሁ ልበላት እንጂ ስሞትን ማሷን የምትበላኝ ሽጬ ነው የምበላት አለች። እንዴት ቤትን ያክል ነገር ይሽጥላለች? እሱ ወይ ውድ ቆይ ግን እስከ መቼ ነው እንደዚህ መጣ ቀረህ እያልን እኔ ሁሌ አንተ እሱ ቤት ይመጣል አይመጣም እያልኩ በር ማየት መሩኝ። እኔ የሚቸግረኝ ነገር የለም ሌላ ነገር አምጣልኝ አላልኩ። አንተ ብቻ መጣህ አብረህ ይኑር። እኔ እሱን ነው የምፈልግ። እኔ እንደሱ አልነዛነዝም አልጨቃጨቅም። ባሌ ብዬ እስኪ ላኑር እስኪ ፍቀድልኝ እስኪ። ልክ እኮ ነሽ እኮ እኔ እኔም እኮ እንፈልጋለሁ። ከፈለከው ምንድን ነው ያዘህ? ይኸውልሽ አሁን እኮ ይኸውልሽ እንየነማ አሁን መሬት ነበር ያ መሬት ሽጭልኝ እና ስጪ ብሩን ብላት እምቢ አለችኝ። እሷ ደግሞ እኔና ምናምን እምቢ አለች። በቃ ታውቂያለሽ ከአንዴ ሁለቴም እንደዚህ ሽጭ ብሩ ስለጠፋብኝ ያንን ስለምታውቅ እምቢ አለችኝ እንጂ እኮ ቢሸጥ እኮ ነገውን የሆነ ነገር በቃ ቤቱንም ለሷ ትችላት አንቺ ጋር መጣ ነበር። ስለምን መሬት ስለምን ብር ነው የምታወራ? እኔ ብር ቸገረኝ አልኩኝ። እኔ ያለኝ ብር አይደለም አንተን ለስንት የሚበቃ ገንዘብ አለ። በቃ አልፈልግም። እኔ ሀብት ንብረት ቤተሰቦቼ ለማን ያወርሱታል? እኔ ነኝ አንድ ልጃቸው። እኔ ላንተ ካልሆንኩኝ እኔ አልፈልግም። ምንም ብርም አልፈልግም። ብቻ ያጅ ሚስትን እርግፍ አድርገህ ፈታት ናኒ ጋር አይደለም የኔ ወደልሽ ውዴ። አሁን እኔም ስመጣ ባዶ እጄ ነው። እኔ አንቺ ጋር መሆን አልፈልግም። ምንድነው ማለት የሚሸጠውን ነገር ቤቱንም ወይ ምናምን ከእኔ ዋጋ አልፈልግም። እኔ ብር አልፈልግም። የብር ችግር የለብኝም። እኔ አንተን የምትናፍቀኝ በቃ እናት አባታችን እኔስ ያልኩኝ እናል ታይ የኔንስ ቆይ ትንሽ ባይሆን ለፍታለች ትንሽ እንትን ስላላት ለሽጦት በል ግን እኔ ከሚገርምሽ ውበት እኔ ቷነሽ ብዬ ስሞታ ልናገር ነው የመጣው። ቤቱ ይሸጥ ብላ ግድ የምታስገድደኝ ከሆነ ማለት ነው ግምቱን እሰጣታለሁ። ሁለተኛ ግን እዛች ድል እግሯ እንዳይረግጥሩ ማለት እንደው ሲሆንስ ከቻለች ትምጣና ትቀመጥ። እኔም ቢያልኩኝ ትዳር ነው የዘን እኔም ቢያልኩኝ ወይ ታይ ይቺ የአይኔ አበባ እንኳን ነፍስ አውቃ የኔት ልጅ እንኳን ይኸው ትዳሯን እየመራች ነው። አንቺ የእሷ ታላቅ ነሽ። ሰው መከሽ የምታሳድሪ ነሽ። እንኳን አንቺ ሰው የሚመክርሽ ታይ ትዳርሽን ያዥ። ቀጣው ትዳርሽ ለምን አትይዥም? እዚያም ዝም ብለሽ የምትባዝኝ ብዬ ብላት ኧረ እንደውም ዱላ ቀረሽ እንደውም እዚህ ቤት እንደውም ብሞት አላርም አንቺ እያለሽ ብላ ተነስታ ወጣለች። እንደፈለጋት እንግዲህ ምንም ማድረግ አልችልም። እኔ አቅም የለፈው እኔ እንደ እናት እንዳባቱ ያሳደጀው ታንቀኝ ነው ደረሰች። ታንቀሃለች ታረግማ ዛሬው ነው ብር አምጣ ልጅ ታረጋለች። ስተፍ ነው የምትከትተዋት። ስትመጣ አንተ ሸሸት በል እስቲ። እንዴት አድርጌ ነው ሸሸት ምን ይሄን ያክል እየተንጠቀጠቀች? እኔ ምን ላድርግ? ጭራሽ የማይታሰብ ነገር የማይሰራ ነገር ቤት እንዴት ይሸትላለች? አንተ ከተም ቤት የኔ ቤት የምትለውን ከተም ብላ ይሄንን የእናት አባቷን ቤት ልሽጠው አለችኝ አልኩህ እኮ ልሽጠው በቃ። እንዲያውም ደላላ ቤት ነው የመጣሁኝ። ደላላ ስፈልግ ይሄን ቤቱን የሚገዛኝ ስትል ነበር ትናንትና። እኔ ካንተ ጋር መኖር ብቻ ነው የምፈልገው። እኔም ካንቺ ጋር መኖር ነው የምፈልገው። ካንቺ ጋር መኖር ልጅ መውለድ ደስ የሚሉ ህይወቶች መኖር ነው የምፈልግ። እኔ ወድ ከኔ በላይ እሷን ብትወዳት ነው እንጂ እንየን ማስቀየም ስለማልፈልግ ነው። እንየ ምንድነው እንየ አንተ ትዳር ይመሩልሃል? ያንተን ቤት አውቁልሃል? ከሷ የተሻለ ባኖርህ ነው እንጂ ከሷ ያነሰ ኑሮ አላኖርህ። ምንድነው ይሄን ያክል? ምንድነው ይሄን ያክል? ና ሁሌ ሄደህ ስትመጣ ስለምቀበል እንደሞኝ ነው የምትኝ። ኧረ እንደዛ አይደለም ያልኩሽ እኮ እንደዛ እኔም እኮ ይከፋኛል አንዳንዴ አስብልኝ። እሺ በቃ እኔ አሁን ባጭር ጊዜ ያለውን ነገር እዛ አስተካክዬ እኔ ጠቅልዬ እመጣለሁ። እሙት በለኝ እስኪ። ይሄው ምንም አታስቢሽ። እንደዚህ አትለኝም ወይ? ግን የኔ አበባ በቃ የኔ አበባ ምን አሁን ልትለቀኝ አትችልም። ቤቱን አሁን ምንድን ነው ማድረግ? ምን ከቤት አልወጣም የምትል ከሆነ እሷን እዛው አስቀምጣትና አንተ ወጣህ ነው ቤቱን ለቅቄው ነው። አዎ ልብስንም አልሰጥም ካለች ቶ እንገዛለን አዲስ በቃ። በአንቺም አርፈሽ ቤትሽ እንዳሰጨ እኔ ግድ ከሆነ እህቷ ነሽ። እኔማ መስሏት ነው በተገመተው ዋጋ ጎረቤት በገመተው ዋጋ ሽማግሌ በገመተው ዋጋ ብሯን ቆጥሬ እሰጣታለሁ እንጂ ቤቴ አንዲትም ነገር አትሸጥም። ቁርጥ ከሆነ ደግሞ ይልሽ ሁለተኛ እየመጣች የምትበጠብጠኝ ከሆነ እኔ አንቺ እንዳታፍሪ ብዬ ነው እንጂ ከንተዬ ነው የምትለው። ደጀለ እንዳትመጣ ትዳር ነው ካለች መኖር እፈልጋለሁ ካለች ተስማምተን የምንኖር ከሆነ ትምጣ። ልጅነት ይዟት ከሆነ ትምጣ። ተቀመጥ መፍታት እያለ ዱላ ምን አመጣው? ልጅት እኔ ለዱላ አታጭም አለም ለዱላ ታሳስባለች። አሁን ከዚህ ወጣት ነው የምትሄድ
ቤት ነው እንጂ ሌላ ምን መሄጃለኝ? ወደ ስራ ቦታ ነው። እሱ ጋር ቦርሳዬን ላቀብለኝ ቦርሳዬን አቀብለኝ ከሱ በዚህ ሰዓት ደግሞ ሄደ ቤት የምትቀመጥ ምን በወጣ እሷን ዝንዝና ጭቅጭቅ የምታይ ምን ልታረግ ሄድና ከጓደኞቹ ጋር ሻይ ቡና ብለህ ገባ። ምን አራ በፍጹም እኔ ይኸውልሽ ውዴ እኔ እንደዚህ እንግዲህ እሱ ባለው ደግሞ እኔ ገንዘብሽን ብዬ አይደለም ፍቅርሽን ብዬ ነው። እኔ ገንዘቤን ጠይቀኸኝ አይደል ፈልጌ አይደለም የምሰጠው ውዴ ምን ሆነሽ ነው? አራ ይኸውልሽ ይሄ ነገር አያስፈልግም። በየጊዜው እየመጡ አንቺን ምንድን ነው እንደዚህ በየጊዜው ምንድነው? ጠይቀኸኝ አይደል ፈልጌ አይደል? ይቅር ታዩ እሱ ብዬ ደግሞ ዝም ብላ እኔ አንቺን ማስቸገር አልፈልግም። ታዩ ተቸገርኩ አልኩኝ። ለአንተ ማውጣው ለኔ ችግሬ ነው የኔ ማለት አይደል? ዝም ብላ ያዘው በጊዜም አትግባ። ከሷ ጋር ምን አነታረከ? ጓደኞቹ ጋር ቀስ ብለህ ተጫውተህ ትገባለህ። እሺ ህይወት እኮ አንቺ ጋር ነው ያለው። ከምሬ ነው። ታይተ እንዲያንጠልጥላ እንዳይጥብ ታወጣኝ እኮ ነፍሷ አልችል ብላ እንጂ እና እሷ ከማን በልጣ አልችል ብላ እንጂ እና ይኸውልህ ልጅት እንደው እኔ በጤናዋ የማይመስልኝ ወይም ያሻባት እንደው ከጎኗ አይዞሽ አለሁሽ የሚላት የሚያግዛት አለ እንጂ ልጅት ብቻዋን አይደለች። የፈለገው ሰው ያግዛት እና የፈለገውም ሰው ይመከራት። ቆይ ማስሚኝ አንቺም ተወልዳችሁ ያደጋችሁበት ነው። ይሄ ቤት መሸጥ የለበትም። ሁለተኛም ደግሞ ከኔ ጋር ንገሪያትና አይ ትዳር አልፈልግም፣ አስጠልቶኛል፣ ከሱ ጋር መቀመጥ አልፈልግም ምትል ከሆነ ግምቱን አገር ባለ እሰጣታለሁ። ከዛች በኋላ ግን እዛች አካባቢ ባገኘት እኔ አውቃለሁ ማርገው ንገሪያት። ታው ሲሳይ ስትመጣ ንገሪያት። ልጅ ሰይጣን አስተት ነው የምትሰድተው። እንደው ዘወር በለ አንድና አንዱ እስከሚለይ ድረስ እሷ ምስቲ ሰከን ትበል። እኔ በጤና ማለት ተቃቅፈን የተኛን አልመሰላትም። መጣ ልትማታችን ነው የቀረ። ዱላስ አታዙርቶ ከባድ ነው። አሁን በይ ንገሪያትና መብቱን እጠይቅሻለሁ። እሺ በይ አይዞሽ። አንቺም እንዳሸጭ እኔ ነፍሳው ተሸጠ። ምን በል ሰላማን ምን ጉዲት ናት እናንተ። ምን ነክቷት እንደዚህ የሚያክለፈልፋት ግን ቃሽ ምዶ ቢለቃትና እኔም ባረፈዚው እናቴ አንቺ ነሽ ስታወሪኝ የምትይ። ነይ ኩርኩርኩርኩርኩር ነይ ነይ አረጋ አንቺ መሄድሽ ነው እነሽም አንቺ ደግሞ ሌላ ቦታ ጣይና ስታንጓልኝ ወይ ከድመት ጋር ስታሯሩጭኝ ወይ ደግሞ መደቡ ላይ አትጣይና እኔ አንቺ ነው ያርገኝ ምሩቅ ያንቺን እንቁላል ፍለጋ ደግሞ ሌላ ጣጣ የሰው ነገር የሰው ነገር የሰው ነገር በቃ ይቅር የሰው ነገር የሰው ነገር የሰው ነገር አይነገር የሰው ነገር ዲንሽ ደህና የሰው ነገር ምንድን ነው? የሰው ነገር የሰው ነገር ኧረ እኔ ዝም ብዬ ነው እያንጎራቆርኩ ነው። ብቻዬን ሰው መጥቶ ነበር። ሰው ይመጣል። ማን ይመጣል ብለህ ነው? ኮኮናት ደህና ስታዋራኝ ነበረች። እሷም ሄደች እንቁላል መጣ ያለ ነው። ጥሩ ነው። ስራዋን አትፈታም። ቆይ እንጂ የት ልጅ ነው እስካሁን ድረስ? እኔ ነኝ ከተማ እንዴ ስታካሽ ደስ ከተማ ሂጅ። ከተማ ምን ሰሪ? ደላላ ላገኝ። የምን ደላላ ነው? ጠዋት ነግሬሽ ወጥቼ እንዴት ነው ምን ታረጊው? ላሸጠው ቤቱን መሬቱን የሚገዛ አግኝቻለሁ። አሁን የቤቱ ነው ዋጋው አልስማማ ብለን እንጂ መሬቱንስ ጨርሼ አሁን ጠዋት ይመጣሉ። ውል እንይዛለን። ሽማግሌ ታለሽ ፈልጊ። አንቺ ግን ጤነኛ ነሽ? እኔ የተሞናሞነ ጤንነትን ያለኝ ክብሩ ይስፋ ለመድኃኒዓለም ምንም አልሆንኩም እስካሁን። እንዲሁ መሬት ሽጬ ልብላ በልቼው ካልሞትኳሽ እኮ እኔ እና ኋላ ተሰለኝ እዚህ ነው እንዴ አድርጎ መብላት ያለሽ እኮ በመሬት ላይ ነው። እና ኋላ መሬት ላይ የሚበላኝ አሁን በመሬት ላይ እንዳለው ወደዚህ ወደዛ ወደዚህ ወደዛ እያሉ መብላት 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 ማለት ነው በቃ። አራፈር እንዴው አራስነሽ ኋላ መብላት ይቆርጥልሽ። እኔ እንደው አልስማማም እንዲችን ብዬ ጣት አንተ አልነክርም። ወድሽ ነው ይሄን ቁርጥ ወቂ ብቻሽን የመሸጥ የመለወጥ ምንም መብት የለሽ። ምንም ችግር የለም እኮ የመሸጥ ማንኛውም ፍላጎት ቤተሰብ ላይ እንደዚህ እጁን የሚነክር ምን ሰው ታገኛለሽ? እግዚአብሔር ይመስገን። አልበላም አልጠጣም ታልሽ ማረፍ ወጭልኝ ሸጬ በለዋለሁ ብቻዬን ማሰለሽ ደሞታልሽ ዋንታኝቶ መብላት እንደው ቆይ እንጂ ታምር ትንሽ ነሽ። አሳድጌሻለሁ። አንድ ጡት ጠብተን ያደግ በአንድ ማህፀን ነው የተኛ። እንደው ግን እንደዚህ የሚያደርግሽ ምንድነው? ትንሽ የእናትሽ ልጅ እንደዚህ እንዳውሬ የምታያዝ ለምንድን ነው? አይደለም ትንሽ ወዲህ ኧረ እንደው እንደዚህ እንዳውሬ የምታይኝ እንጂ እንዳውሬ እኔ ላንቺ ክፉኝ ነው እንደዚህ ላይ ልትሸጭ ታራ ቤት መሬት አንቺን አስወጥቼ እኮ ነው እኔ እንዴት ወርቅልሽ? ቆይ ራስሽ መሬት ለወድቅ
የት ልወድቅ? ልጅሽ ላይም ቢሆን ሂጂና ትሸከምሽ እንጂ ተሸክመሻት አይልኖርሽ። እየተግባባችሁ ነው? ቆየን ከተግባባን አይደል? ቆየን። አልሰምተህም ኑሯል እንዴ? አልሰምተህም ወይ መግባባታችን አይደል? ታሷ በላይ እንደውም የተግባባሁት የለኝ። ጅንታ ጠብ ይልቅ ለበላ እንዴት ታገኘ? እንዴት ቤት የሚቀመስ የሚላስ የለም ማለት ታጠብቲ ምንድን ነው? ምን የተገኘ ነገር አለ? እንዴ ዝም ብላ እኮ ነው ወደ ለባስ ችግር እያወሩ የሚቀመስ ጠፍቶ ነው። 4000 ብር ይወጣል በእኛ ቤት እኮ ብቻ ዝም ብላ ድንሽ ነው ድንች ምሳ እንዴት ያለውን ማቅረብ ስተት ነው? አረ ልክ ነሽ። በስመ አብ እስቲ የተባረከ የተቀደሰ እስቲ ያዥ እስቲ የማድስ የተባረከ እስቲ ወይ ጉድ ግን ይሄው ድቁስ እዚህ ላይ ታዝልግው እዚህ ላይ ብታርግ ታርግልህ የሚገርም ነው። እንደው ማን ነገረሽ ግን? ምን እንደው እንዲህ ድንች መውደድ እስቲ ያጂ ድንች እንደው መውደድ ማን ነገረሽ? እንዴ ሚስትህ አይደል ይጠፋኛል ይሄ ማለው ግራሰልሽ ጉድሽን ምን ጉድ አለኝ? እንግዲህ ማሳደግ እኮ ነው የለውም እኮ ወያው አንቺም የኔን ማድረግ ባገኘሽው ነበር። ዋና አንቺ የኔን ድል ባገኘሽው ነበር። እንዴ ብቻ አንድ ቀን ስራ እንደ መሃን ሸበቆ እንዲ እንዳሽ ተገትረሽ ትቀያለሽ። ዋ ብቻሽ አንቺ አንድ ወለድሽ እኔ 11 ወልዳለሁ። ምን በለው ባገባሽበትና ፈታሽበት እኮ እስካሁን ሶስተኛሽ ልጅ ታዝይ ነበር። አንቺ 10ኛሽን ታዝይ ነበር። ነገርኩሽ እኮ አንቺ አንድ መች ሞከርሽው? እንኳን አስወደድሽ ሊኖር ይችላል። ምን ታውቂያለሽ? ኧረ አንቺ ማዘለ ልጅ ልተኛ ሞች አንቺም ተኛ እንኳን በል ኧረ ምንም አንጀት የለሽም እኮ ታምር። እኔ አንጀት የሚባል ነገር እንዴ ትንሽ እንኳን አታስቢም እኮ እኔ እንደ ትልቅ ጨንጓራ ነው የሌለኝ አንጀት አለኝ። ጨንጓራሽ አንቺ ተመለጠ። እኔ አንጀት ነኝ። መለጥሽኛ አንቺ ነሽ። አንቺ እንኳን ተመለጠ መመለጡ ሸጋ ተተመለጠ ደግሞ እንሸጠዋለን። እሱንም ብር ታወጣለን። በይ ደህና ደሪ ያልተመተጃው እንጂ መክደል እሞች እናዚህ ልደር እዚህ ልደር እዚህ ቤት እንዴት ነው እናረግሻለሁ ብታይ እዚህ ቤት ያደግሽበት ቤት አይደለም። እዚህ ቤት ልተኛ እኔ አሁን እኮ አንቺ እትብትሽ የተቀበረበት ቤት እኮ ነው። ምን እንደማታር ወይ ድል እትብቴማ ጎመን በቀለበት የዋንተን አልሰማሽም? ወይ ጉድ የሚገርም እኮ ድንች እኮ ጥሩ ነው ቢሆንም ቀለል ይላል። አይለኔ የሚወልሽ ለባልጡም ለክብደት ይወልሽ ጥሩ ነው ድንች እንቁላል ማለት እኮ ነው። ጥሩ ነው እንደዛ አንዳንድ ጊዜ እንደውም የተለያየ ምግብ መብላት ደስ ይላል። ብዬ ነው አይደል? ግን ደግሞ በወጡ ቢሆን ደግሞ የበለጠ ያምራል። የለማ የለም ግባት የለም። ግባት ማለት አቅርቦት እጥረት አለ። ለዛ ነው ይሁን በቃ አሁን የኔ አባ የወር የሚያስፈልግሽ ነገር ንገሪኝ። አንድ ዝርስ በቃ ከ15 ቀን በኋላ ደሞዝ ሲደርስ ያልሽኝን ሁሉ እሰጥሻለሁ። ስንት ብር ነው የሚያስፈልግሽ? በቃ እንደው የሚያስፈልገኝ ወር እስከ ወር በቃ አንድ በቃ በየቀኑ መጠየቅ የለም እኮ በየቀኑ አልጠይቅም። እንግዲህ እንደ ገበያው ሁኔታ አሁን ወር 7000 ብር ያስፈልገኛል። 7000 ብር 7000 በቃ በሚቀጥለው ወር ከጨመረ ደግሞ እንግዲህ ትጨምራለህ። ይኸውልሽ አሁን ትወራርድ ያልሽኝ ያሁን ወር 7000 ብለሽኛል። እሷን እሰጥሻለሁ። ከዛ በኋላ ቤታችን በፍቅር እንጂ ይሄ ጎደል ይሄ አነሰገድ ጭቅጭቅ አያስፈልግም። ወይ እንጂ እንዴት 7000 የምትሰጠኝ ግን? እንዴት ከየት አመጣኸው ነው? አንቺ ደግሞ ከሞዚ 5000 ነው 7000 ከየት አመጣለሁ እያልክ አይደል እንትን ስትል ነበር። ታዩ እሱን ዝም ብለሽ ወዲህ ፍጪው ዝም ብሎ ታዩ። ምን ቸግርሽ? አንቺ የምሰጥሽን አትቀበይም? እኔ ማቀበላለሁ። እኔ ከየት አመጣሁ ብዬ ነው እንጂ ምንድነው ወህማን መከራሃት? አዎ
ምን መመካከር ያስፈልገዋል? ኑሮም ይመክረኛል እያየው ዛሬ ድንች ቀረበ ነገ ደግሞ ምን እንደሚቀርብ ምን አውቄው ላይቀርብም ይችላል። ኧረ ጀመር ድንች ቀላል ምግብ እንዳይመስልሽ ምቹ ነቴ ከምግቦች ተመራጭ የሆነ አንደኛው ምግብ ቢኖር ድንች ለዛ ነው ሙያ ይጠይቃል። በወጡ ብትይ ባልጫው ብትይ ዝቃቅቤ ጨምረሽ በዝንጅብል ብትሰሪው አሁን ጥብስ በል ሙች ይሄ ዋ ግባቱ አጠረን እንጂ እሱ ቢያሰራሩ መች ጠፋን ብለን እትብትሽ ለክፎሽ ግን እኔ አልለከፍ ውሻ መለከፈኝ። አንቺ ምንድነው የለከፈሻ? ረፈሩን ቢዩት አሁን ቁጭ ላይ መሽቷል። አትንከልከይ ልቅሳት ስሚኝ፣ አፈሩንማ እኔ ልበለው ነው ቀድሜ። አንቺ እውልሽ አንቺ ሳይበላሽ ልቅ ለመብላት ተነሽ። አልፈልግም ለላላስ አልፈልግሽ ነው እበለዋለሁ። ታዩ ዝም በይ። አይድከምሽ ድከምሽ የሚያሽበባሽ ወንድ አለ። እኔ ከተገኘ ሸጋ ነው እሱማ። ጠፋ እንጂ ሸጋ ነበር እሱማ። አሁን ደከመሽ ተኝ። አትተኝ ከለባሽ ከመሸልሽ ለወንድም አይሆንም። ምሽት እንኳን ለሴት ልጅ ለአውሬዎች ነው። ታውን የተሻልኩ እኔ ነኝ። አንቺ አላወቅሽብኝ። ደህና ደሪ አረግተኝ ነይ እናንተ ምኑን የቀምሰዋ ምንድን ላርጋት ይችላል? የሆነ የሚያባብላት ነው ወንድ አለው ሽለ እንዴ ሰብቻ ናለች። ዛሬ ደግሞ እንዴት ሲያረገን ያደረ ምን አረገ? ዶሮክ ነው ይሆናል። ምን አረገ? ምን መላለህ እንዳለ ዙር ምልስ ስትሽከረከር አይደል ያደርክ እንዳለ ስትንፈራፈር ስትነሳ ስትቀመጥ ምንድነው ስትለኝ ነበር ደግሞ 3-4 ቀሰቀስኩ እኮ ግን ደግመህ ቅዠት እንደው ዛሬስ ያለ ወጥሮ ምን እንደሆንክ ምን እንጃ። አውራጣት እንትዩ ነው አውራጣት እንትዩ ያ ምን ያረግህ ነው የሚይዘው ደግሞ አንተን ተነስና ተኛ እልሃለሁ እንደው አንተ እሺ ትልና መልሰህ እዛው ምን ያልኩት ነገር አለ? ምንድነው ያልከኝ አንተ? ስም ጠርተህ ነበር እንደው ማን ያልክ ብቻ የሆነ ስም ጠርተህ እንትን ብሉ በቀኝ ምግብ አሁን የበላው ስትል ነበር። እዛ ስራ ስትቀበጣጥር ያልከኝ መሰለኝ ከጓደኞቹ ጋር። ሌላ ምን አልኩ? ምንድነው ያልከኝ? ብርም እያልክ ነበር። ብር ምን ሰጠችኝ ነው ሰጠኝ ነው መሰለኝ ያልከኝ። ብር ሰጠኝ እያልኩ ብቻ የሆነ ነገር ስትል ነበር። ምግብና ብር ነው ስታወራ ነበርና ማንት የሱ እያልክ ስትጣራ እንዳለ እንትን ብሉማ ቢማ ምናምን ብቻ ቅጣማናም የለህም ስትዘበዝብ ነበር። ምንንም አላስተኛ ብለህ ነው ያደርክ። ጭንቀቱ ነው እንጂ ቃል ተጨነቀው አልኩት። ምን ጭንቀት ነው? ልንገራት ይልስ ጭንቀው በህልሜ ሁሉ መቃጀት እየተሰቃዩ አየሽዋል። ምን ሆንክ? ይልሽ አይኔ በቃ ልንገርሽ ሁሉን ነገር ልንገርሽ። ባለፈው ተገቢያ ስመጣ ወንዚት ላይ ተሰብሬ እንደዛ ግሬ አብጧል ነበረ። ጭቃ በጭቃ ሆነ ወላልቀ ነው እንጂ ተገድፈ ይመጣ። የዛን ጊዜ እዛ ጉድጓዱ ላይ ስገባ ውድ የምትባል ልጅ ያለች እሷ ናት የደረሰችኝ። ከዛ እንደወደቅኩ ገደፍ አድርገኝ ቤቷ መውሰድ። ከዛ ቤቷ ወስዳ ይሄን እንደዚህ ከፍ አድርጋ በባልዚን እንደዚህ ጋር በሙቋቸሽ እንዲህ እስከዚህ ድረስ እና እንደዛ ባትሆንማ አሁን ወላልቀሃል ነበረ። ከዛ ሽት አድርጋ ከዛ ምግብ አብልታ ምናምን ሰደደች። ከዛ መጣሁ። ከዛ በኋላ ስመጣ እንዳትቀር በቃ በሌላም ቀን ጠይቀኝ አለች። እሱማ ባለውለቷ ስለሆንክ ነው። ቆይ አሁን አሞህ ነው ወይ እግርህን ነው? አይልም እንደው ነገርሽ አሁን ደህና ነኝ። ሌላ በሽታ ነው። 15 ሺህ ብር ምን አድርጎሽ ይሆን? እንዴት አድርጎ ነው የወሰደው? እንዴት ነው ያደረገኝ? እንዴት ነበር ያደረገኝ? ሰው ሆኛለሁ። አንከታክቶ የደረቀ ብቅል አስመሰለኝ፣ የከረከረ ብቅል። ወይኔ ሸጬ ብሬን እደማምራለሁ አልኩ። 15 ሺህ ብር ነጥብ አረገና ወሰደ። 15 ሺህ ብር የትደረሽ እናቴ ወዲያ እኔን እናቴ 15 ሺህ ብር። አሁን ከዛ መጣ ጠይቀኝ ስትለኝ እኔማ እንደዛ አድርጋ ባለውለት ያለች ብዬ ሂጅ አንድ ቀን ሰላም ነሽ ወይ እንዴት ነሽ እግዚአብሔር ይመስገን እንደው ውለታሽ ምናምን ብዬ ለመጠየቅ ላመሰግን መሄድ። ከዛ ሳመሰግን በቃ እንደው ምርጥ የሆነ ልብስ ለብሰልሽ ብትይው በቃ ስብድብድ የሚባል ቀሚስ ታውቂያለሽ?
በጨረቃ ሙደኝ የሚባል ቀሚስ አለ እንደዛ አይነት ሆኖ ግን ሌላ በጨረቃ ሙደኝ ነው የሚባል እና እሱን ለብሳ ገንደው እንዲዘርክታለች ቤቱ ጭስ በጭስ ሆኖ እዛ ና ቁጭ በላለች። ኧረ ተው ቸኩያለሁ። ኧረ ገብተማ እንዴት ዝም ብለህ ትሄዳለህ አለች። እሺ ብዬ ቁጭ አልኩ። እዛ ምግብ ነበረ በለው እዛ ቀጥል እንጂ እየሰማሁ ነው። አይ እንደው ልንገርሽ ብዬ ነው። ከዛ እንደዛ እያወራን እያለ ከዛ እንደዛ ሀርኩና ደግሞ አንድ ቀን ደግሞ ደግሜ እንደው ዝም ብዬ አጋጣሚ ሰድ እንደዚህ ሀርኩ እዛው ድጋሚ ሄድክ ልታመሰግናት ነው? ኧረ የለም ዝም ያጋጣሚ እንደው ሀርኩ ስታልፍ በሰፈር ሳልፍ ሀርኩና የዛን ቀን በቃ ቡና ምናምን የለም እንዲህ ሰላም ተጫወተን ምናምን እንዲህ ጣላ ነገር ጠጥቼ መጣሁ። ከዛ ምን ትልላለሽ ያለሽ መሰለሽ ሚስትህን ፍታትና እኔን አግበኝ። ምን ሚስትህን ፍታትና አንተን አግበኝ። ማን ነው እንደሱ ያለ? ውዴ ናት። ውዴ እኔን ያይኔ አባን ፈታ አንተ ልታገባ አግባ አለች። ከዛ እኔ ወዳታለሁ ምናምን ከዛ ስለ ሁሉ ነገር ተጫወት ስላለ እንደቋና ስለ ቤት ነገር ሁሉ አንቺ ሁሉ ብር እያልሽ እንደምጨቀጭቅ የቤቱ እንደቋና ለመሙላት ደፋ ቀና ስል ለአንተ ጭቅጭቅ ነው ብገኝ ያወራሽ። ቤት ላይ እንዴት ነው ቤት ላይ ያለው ነገር እንዴት ነው አለች። እሺ ቤት ላይ ጭቅጭቅ ነው አልኳት። ይኸው የምናደርገው ነገር እኔ ነገርኳት። ቤት ላይ ይኸው የቤት ደቋና እሷ ምን ታርግ ችግር ምን አለ ያንን አልኳት። በቃ ሁሉ ነገር ውዴ ማናት? ውዴ ያያ መንግስቱ ልጅ ውዴ መንግስቱ ይች ከወንዙ ታች ያለችው? አዎ እሷ እዛ ነገርኳት። እሺ ምናምን አልኳት ቤቱን። ከዛ ሰለምዬ ሁሉ ነገር ያኔ ያባ ተስሽ ከንፈርሽ ነካሽ። እንዴት መንካሽ ይነሳኝ። ሄድክ እኮ ሄደህ በጨረቃ ቀፊኝ ነው በጨረቃ ምን በይኝ የሚባል ቀሚስ ለበሰች። ልታመሰግናት ሄድክ። አይንህ አረፈ እሷ ላይ ጭራሽ። ሌላስ ምን አረክ? ፈታታለች እሷ ምን ትበል? አቃጠለችኝ፣ አነደደችኝ፣ አንቦገቦገችኝ፣ ቤት ውስጥ ነዘነዘችኝ ስትል እሷ ምን ታርግ? ኧረ ሰላለው ነገር ነው እንትን ምን ታርግ? እሺ ሌላ ምን አረክ? ያልኩት የንጌ መሬት አለ ያን ሸጠ ምናምን ብዬ ዝም ብዬ አልኳት። አልካት እንደዛ ሽጣህ እሷ ጋር ልትበሉ ልትጠጡ ውለታ ስላለብኝ ነው ባልዚ እኔ እንደዛ ስትለኝ እግር ቅልጥም ባለ እግርህ በረገፈ ምን አለ? አትጠጊኝ አስጠላው አይደል? ኧረ እንደዛ አይደለም አስጠላው ተናደሻል ብዬ አጭ ወጣነ ወይ ንግሊ ነክቼልሽ መጣሁ እንዴት ወርተኝ ወልኩት ነው ነስቲ ኧረ ደብሽኝ አላንዳግለበለበሽ አልገበገበሽ እንደዚህ ያዥኝ ተይ ቀስ ሲሳይ ነው እንደዚህ ያደረገሽ አይደለ? የሱስ ቢሆን ፈክሮ ነበር ፈክሮ የሱስ ቢሆን ይጥመኝ ነበር። አደረሽ እንደነኪኝ አደረሽ። ማን የመጣሽ ነው? እንደው ዝም ብለሽ እንዴት አደረገሽ? ይሄን ይዞልሽ እኔማ ያልኩኝ አለቀስኩኝ፣ አሳዘንሽኝ። እኔንም አንጀቴን ቆረጥሽ። ነደደ ማን ነው እንዲያረገሽ? በይው ነደደ ሲሳይ እኮ እሷ ናት አይደለች ብያለሁ። ሞነሽ ነው አንቺ ወንድል ማን መጣሽ ንገሪኝ። በለኝ ታምር ወይ ድል ማን መጣሽ? እኔ ምን አውቃለሁ? እኔስ እየጠየቅኳት አይደለ? እሱ እኔ እኮ በመንገድ ስታልፍ እሷ ናት አይደለች ደላላ ነው ብዬ ሲሳይ ነው ብዬ እኔ ነኝ ጨክኝ በለኝ እና ምን አድርገሽ ነው? ተቤት ያለ 15000 ብር ይዤ ተዛ ደላላ ላናግር ሰድ ደላላ ነው ብዬ 15000 ብር ወሰደኝ። ያስቀመጥኩትንም ወስደሽ ነው? ነበር ወሰደብኝ እንጂ እንኳን አረጋሽ። አሮ እንደው ወደዛሽ ጸባጭረሽ የምታመጭ ልጅ እንደው ምን ሰከን ብር ያስገድላል። እንደውም በትንሹ ምረውሻል። ብረትን ምላስስ እንዲህ አቅለብለባት ነበር። የማዳበሪያ መግዣ ያልኩትን ወስዳ ይኸውልሽ። ቆይ እንጂ ሌላስ ምንድን ነው ያደረክ? ንገረኝ። አንዴ ጀምረኸዋል። አሁን ንገረኝ፣ እውነቱን ንገረኝ። ሌላ በቃ አንድ ቀን እንዲህ ሆነ እንዲህ እኔ እንደዚህ እጄን እንደዛ አደረኩ። እሷን እዚህ ላይ ሆኜ እንደዛ አወራሁ። እዚህ ላይ ያስደገፍካት ክንድ በረገፈ ክንድህን ያርግፈው። ሌላስ ከተኛችሁ ሌላም ነገር አለ። ምን አረክ? ተቃቀፈ። ኧረ ምንም ከሷ ላይ ያይኔ እንደዚህ ነው እንደዛ አወራን። በቃ እንደዚህ ስትለኝ ይሄንን በቃ ይሄን ሁሉ ሌላስ ምን አረክ? ንገረኝ። ምንም የተደረገ ነገር የለም። ሙች ሄደህ ቤቷ ትበላለህ። ታጎርሳለች አይደል? የለም ማጉረሳ እንደዚህ የውጅን ታሳጥብ የመጀመሪያ መሰብ ሲቀርብ የለም እንደዚህ በለህ ታጎርሳታለህ። እንደዚህ እጅህ ይርገፍ፣ እጅህን ያርግፈው። የበላኸው አይጥቀምህ አንተ ከንቱ አፈር ብላ። ምን ላድርግ እንግዲህ እንደው ትንሽ አታፍርም? እኔ እንደው አንተ ራስክበት እንደ እሷን ደስታን ተርስ
እሷ ናት እጄ እንደዚህ እጄ እንዲያመጣ ዝለይ አይደል? እሷ ናት ሆን ብለን እንዲያርጋ ጣግታ የተኛች። ደረትህ ሸጋ ነው በቃ አንበሳ እንትን ነው ግርማ ሞገስ አለችኝ። ስትበል ሌላ ያረከው ነገር ካለ ንገረኝ ውዴ። ሌላ ነገር ያረኩት ነገር የለም። ሄደህ እኔን እዚህ ጥብስ ታረገኛለህ አፈር ብላና አሁን ሄደህ አንተ ግን እዛ ትሞናሞንልኛለህ ከሷ ጋር ለካ ቤቱ የማይጥምህ የምሰራው የማይጥምህ የማይሆንልህ ነገር ሁሉ ቅጣማ ነው ያጣ እሷ ጋር እየሄድክ ነው አይደለም? ያኔ አይደለም እውነቱን ንገረኝ። እኔ እኮ ሁሉ ነገር ከሌላ ሰምተሽ ከምንጣላ ብዬ ነው ሁሉ ነገር ወጣህ እንጣላ እንኳን አረግ እኔ ወዳታለሁ ነው ያልኩት። በቃ ወድሻለሁ እኮ ማንንም ለሷ ያልሆነ ነገር አንተ ሰዓት ነው ወዳታለሁ የኔ አባን ወዳታለሁ አልክ። አንተ ሰዓት የዛን ጊዜ አላልኳትም። ምን መቼ ነው ያልካት? በልቤ ወድሻለሁ እኮ ልብ ይጥፋ። ልብ የለም ሲጀመር ልብ የለም። ልብ ይጥፋ እሱ ባለው። አሜን። ምን ላድርግ? አንቺ ብር እንድትሰቅጭ ትንሽ አላሳዝንህም? እኔ ሳላሳ ጭራሽ ደግሞ እየሄድክ በእግርህ በተሰበረ ሰበብ እየሄድክ ጭራሽ ትጠቃቀፍልኛለህ። የዛን ጊዜ እቺ ጎደለ ጭራሽ ትጎራረስልኛለህ። ተሰበርኩ ምን ብር የምትሰጥ ምን አለ ስብር ብለን ክት ብለህ በቀራ አረፍ በይ አረፍ በይ። ኧረ አርግብኝ ነደርኩ እና ሙላውን ብር አስወሰርሽው እኔን መመለሱ እንዴት ምን ዋጋ ላይ እንዴት ፈትሸሽ አገኘሽው? ያስቀመጥኩበት እንዴት አየሽ? እንዴት ማላየው ቤቴ ይኸውልሽ ዙራሽ ከኔ ላይ እና በእጅሽ አዘዘሽ ወሰርሽው 15000 ብር ወሰርኩት። እሱም ወሰደው እጅሽን ሳይሆን እግርሽን ባነከተው ነበር። አንተ ደግሞ እንኳን ተረፍሽ ማለት ነው። አልሞት ብትፈነዱ አልሞትላችሁ ነው እኮ እኔ አልሞት። ብር አይንሽ ላይ ነው የበቀለ ደግሞ ምላሷ እኔ እኮ ደግሞ ይሄ ራሱ ያመጣ አይኔ ላይ የለም። ታየት እንደበቀለ ምን ነው አውቄው እኔ ገንዘብ ብር ታየት እንደሚበቀል እኔ ምን አውቃለሁ? አንቺ ቆይ ምንድነው እንደዚህ የሚያክለፈልፍሽ? ምን አርፈሽ ትዳርሽን ብትመሪ ምን ኑሮሽን ብትኖሪ ገና ነፍስሽ ይጠፋል እኮ በዚህ ሁኔታ። የትም እኮ ነሽ የምትሉበት ብር ስለወደደሽ ነው። ነፍስ ጠፍቶ ነበር እኮ አንተ ብሩ ትላለህ። መች ትበይዋለሽ? ያው እንደዚህ አይደለም እና ልጁን ታውቂዋለሽ? አሁን ታሳየኛለሽ? ወይ ታብት ያው ሌባ ነው የወሰደብሽ? ሌባ ነው ተከታትሎ ይወስዷል። እንኳን ምን ጅርሽን አላሉሽ? ብርም ትሰጠኛለች ካምና ምን ምን ላድርግ? በቃ ብር አወጣ ብር ትሰጠኛለች። እኔ ለወራስ ቤዛ የምሰጥሽን ነገር አንቺ አይበቀኝም የምትይውን እሷ ዝመለሽ አይመጠጨ ብለ ብር ትሰጠኛለች። ለኔ ያስቤዛውን እሱ አንድ ቀን ወጪዋ ነው አይደል? እሷማ ምን ታረግ? ይሄስ ይሄን ያልብራሽ አይጠጣበት ይኸውልሽ። ይሄ ሁሉ የሚሰጥህ ለሻይ እንድትጠጣበት ማት ብራሊ ሀብት ዙር መልስ እንድትጋብዝበት ሀብት አለኝ። አልጨቀጭቅህም። አንተ ብቻ አግባኝ። ባል እጥረት ነው ያለብኝ እንጂ ሀብት እጥረት የለብኝም አለች አይደል? አንተ ደግሞ እኔ ደግሞ የሚስት እጥረት ነው ያለብኝ የሀብት እጥረት አለብኝ። ስለዚህ ሚስትም ሀብትም እኩል ታገኘው እኔ አንቺ ጋር እመጣለሁ አልካት። በምላሲ ልቤ ላይ ግን አንቺ ነሽ ውዴ። በምላሲ አልካት። ያይኔ አባ ሙች እኔ ወድሻለሁ። አሁን ትወደኛለህ። ያይኔ አባ አትቋጭ ግን ይሁን ሌላ ሰው ወይኔ አይኔ አባ ያንተ ማላገጫ አልሆነ አይደል? እዚህ እንደዚህ ነሽ። እንዴት ልሆንልህ? እሱ እንዴት ልሆንልህ? እንደው ምን ብትሆን ነው ግን አንተ የሚገባ እና ሁሉ ምን ታረግ ነው የመጣ? ቆይ አታርም አትውልም እዛው ና ብለህ አይደለ? ፈታሃት ና ብለሃለች አይደለ? ለምን ሁሉ ቃትልም ነበር? እኔ አልወደድኩትም። እንደው ያን እንደው እምቢ ከመላት ብዬ ነው። ያ ሁሉ ምንም የወደድኩት ነገር የለውም። ግን ዝም ብዬ ልጅትንም ስላልወደድከው ነው እንግዲህ ሄደህ ተቃቅፈህ ይገዛል ጋር ላይ የምትተኛ ሴት ልጅ አይደል? እንዴት አድርጌ ጎዳታለሁ? ስሜቷ ይጎዳል። አንቺ ምናምን እኔስ ወንድ ነኝ የቤቲት የምጎዳኔስ ምንድን ነኝ? ሚስት አይደለሁ? የሰማንያ ሚስት አይደለሁ ወይ? እሺ ኧረ ተይ ይኸውልህ ማን ያልከኝ ስሙ ንገር። ውዴ ማለት ውዴ መንግስቱ። ይኸውልህ አሁን ይኸውልህ ቡናው አፍልተህ ስትፈልግ ጠጣ፣ ሳትፈልግ ተወውሽ። የት ነው ቃል ምን አገባኝ? ኧረ ለንጌ እንዳትነግሪያት አደራሽ። ኧረ ይኸውልሽ አይኔ ለንጌ እንዳትነግሪያት። ይኸውልሽ ለንጌ እንዳትነግሪያት አደራሽ። ወገኝ አበባ ውዴ ባልሽን አለች አይደል? እዛ ወንዝ ውስጥ አድፍቂያት ባልመጣ እኔ አይኔ አባድልሁ አታውቅም። አታውቅም። አሁን ከማይሆን ነገር ጋር ተጋፈጠች። ከንቱ ሽብኩን ቆሞ ቀር ልሄድላት። ቆይ ሌላ ቦታ መተውሻል? አልመታኝም። አሁን ደህና ነኝ። ትዳሬን ነው ተንግዲህ ቤቴ ትዳሬ እንጀራዬ አርፌ ቁጭ ተሳደው መጀመሪያም ለምኜሻለሁ። እዚህ ሁሉ ባልደረስሽ ነበር። ተንተክትኬ ትኮላከኝ አንተ ትኮላከኝ አረፍ በይ ደግሞ ይሄ ምላስሽ እስቲ
ልንገራችሁ። እኔ ማውቅሽ ለምን ትነግሪኛለሽ? ይሄ እንደሚመጣ እኮ ጠንቅቄ ያውቃለሁ። እኔንም እረርድብ እናረግሽ ምን አንቺ ተረፍ ብለሽ ብለሽ ምን ነገር ልነግድ እኮ ነው። ጥላ ስር ብትይ ምን ልነግድ የበረረ ነጋዴ ልሆን ብዬ አብሮ እንደመገኘ ላከኝ እንጂ ነጋዴ ልሆን ነው እንጂ። ቆየኔ ነስተው እንደው እቺ እህትሽ ግን አታሳዝንሽ? እንደው አታዝኝላት ማለት አሁን ያዘንኩላት እኔ እንችላሽ እናቴ እኔን አውቀሽ እኔን አውቀሽ ከበሽ መቻልኩ እኔ አንቺ ነገር ነው እኮ ተከበርነት ልጅት ተከበርነት አላዘርሽኝም። ብታዝኝ ይደክምሽ ነበር። አላዘርሽኝም ነበር መቁረጥ ሆዴ መላ መላ ሆዴ መላ ሆዴ መላ መላ ሆዴ መላ ሆዴ መላ መላ ሆዴ መላ ባይነህ ላይበት ሆዴ መላ በጥርስህ አልበላ ሆዴ መላ ሆዴ መላ መላ ሆዴ መላ እዚህ ቤት አንቺ ነሽ ውዴ ማለት? አዎ ነኝ። ምነው በሰው ቤት ተንደርድረሽ የምትገቢ ማን ነሽ? እኔማ የአይኔ አበባ ነኝ የእሱ ባለው ሚስት እና ምን ትሰሪያለሽ? አንቺ ነሽ አይደል ይሄንን ብር ጭራሽ የሰጠሽው? አንቺ ነሽ አይደል? አዎ እኔ ነኝ። ምን ትሆኚ ነው? ገንዘብ አለ ብለሽ ነው እንዲምቶኝ? ባለ ትዳር ነኝ እያልሽ አንቺ ምንድን ነሽ እንዲምቶኝ? ምንድን ነው የሚያንጠቀጥቅሽ? ጭራሽ ደግሞ ልትሰድቢ ነው? ችግርሽን በሞላውልሽ ቤትሽን ባቃናውልሽ ማን አቀኝልኛለሽ? ማን ችግሬን ፍችልኛለሽ? አንቺ ማን የሚልሽ አንቺ ነሽ? ባልሽ መሰለኝ ይሄን ፈልጎ ስርስሬ ሲል ከሰከስ የሚውል እና አንቺ ማን ብለሽ ነው እንደዚህ የምትሰጪው? አንቺ ትንሽ አታፍሪም ወይ? አታፍሪም ወይ? አንቺ ደግሞ ብለሽ አንቺ ነው ምን ማረግሽ ነው? እምለቅሽ መቼ ነው አልፈሽ እኮ ነው የምልሽ። አንቺ ከንቱ ነሽ። ትንሽ አታፍሪም ወይ? ጭራሽ ደግሞ ከአንቺ ተብሶ ባልሽ ነው ትይኛለሽ። እንዲሁ የአይኔ አበባ ነብር ትሆን ብዬ አሰብኩ። እንዲሁ እንየን ይዣት ልምጣ እንጂ ምንም እንዴት ይሆናል? ይኸውልሽ ልንገርሽ አይደለ አንቺ ትንሽ አይገባሽም? ሴት አይደለሽም? እንዴት አንቺስ አናትሽን ነበር ማለት በዚህ እንደ አንቺ ስራ ቢሆን እኔ እንዲህ አይደለም የምተውሽ። ቀልጥሜ ነበር የምለቅሽ። አንቺ ከንቱ ደግሞ አንቺን ብሎ በሀብትሽ ተመክተሽ ጭራሽ አይደል? አታፍሪም? ማፈሪያ ነሽ። ቆይ ነገ እሱ ባለ ሌላ ሴት ሲያገኝ ጥሎሽ እንደሚሄድ አታውቂም ወይ? ንገሪኝ እንጂ አታውቂም? ነገ እሱ ባለው ከአንቺ የተሻለ ሲያገኝ ጥሎሽ ይሄዳል። እሺ ጥሎሽ ይሄዳል። ጥሎሽ ነው የሚሄደው። ወቂ እሺ። ሁለተኛ እዛ ቤት ከሱ ባለው ጋር ባገኝሽ እኔ አንቺን አያርገኝ። እሺ የአይኔ አበባ ምን አለሽ? ብኝ እገልሻለሁ። ሁለተኛ እሱ አጠገብ በደረሰበት ቦታ ብትደርሺ እኔ አንቺን አያርገኝ፣ እገልሻለሁ። በእጄ ነው የምትጠፊ። እንደው ቆይ በምን ተነጋግራችሁ? ኧረ ተውማ የሆነ ነገር ተፈጥሮ እንደው ሁሉን ነገር የኔ ነገር ዝም ብዬ ሁሉን ነገር ስዘረግፈው ነብር አነር ሆና አህልች እንጂ ተውማ እንጂ ዝም ብሎ ተመለጠች ሰላሳው ሞዴ ነው። ደግሞ ምላስ ሊቆርጠው ብቻ ሆኖ ይቆርጠኝ ነበር። አርቆት ነው በቋሙት ይቆርጠኝ ነበር። እጄንም እኮ ይዘሃለሁ ስለሆነ ያነከተኝ የሰበረኝ አሁን በዝም በይ ጎረቤት አይስም ሲሳይ ውበት ይችን መሬት እንደቆምኩ በላታለሁ ስል ሰምተኝ ልትበላይ ስትል ሸወድኳት። ልትበላይ ነበር ሸውጃት ነው የመጣው። በዚህ ሁኔታሽ ወደፊትም ትበላሻለሽ። አልበላትም። ተንግዲህ ሞሳ ነው የምበላት። ብዙ በላለሁ ብዬ እኮ ነው ልትበላይ። እንደው ምን ሰከን ብትበረድብት ምን ቀዝቀዝ ብትይ ምን አበረደኝ። ምን ይትነሽ እንደው አበረደኝ። አሁን እኔ ድኔ ጋዝ ትቆይ አይደለም ይኸውልሽ አልመጣም። የለም ሆነ ነው አጃብር ከመጣኝ ምን ችግር ተፈጥሮ ነው? ተውማ ችግር ተፈጥሮ እንዴት ደብደብካት አንተ? ኧረ የለም። ኧረ እንግዲህ ምን አርጋት ነው? ያባን ደብድባታለሁ። እንግዲህ ምን ወዳለ ነገር ችግር ነገር ተፈጥሮ ነበር። እሱን አንድ ዝርግፍ አርጌ ስነግራት ዘርግፈ ይሄድች። ምን አርገ ምን ደግሞ ምን ችግር ፈጥረ ነው? ይኸውልሽ ባለፈው እንደዚህ ግሬን ተሰብር ያልነበር እሷ ግሬን ተሰበር የሆነች ልጅ ገድፋ ወስደኝ ቤቷ ተንከባክባ ምናምን ላከች። እሷ ቤት ገብታ ሌላ ውድ የምትባል ልጅ ናት። ከዛ በሌላ ቀን መጣ እንድጠይቀኝ አለች። ሀድኩ ድግመኛ ተንከባከበች። በሌላ ቀን እንድትመጣለች ተንከባከበች። አሁንም ድግመኛ ሀድኩ ተንከባከበች። ከዛ ሌላ ነገር ሁሉ እንዲህ ሁሉ ተቃቅፈ እንዲህ
አወራን። ከዛችኛዋ ጋር አይና ባንተህ ከዛ ሚስትህን ፈተህ እኔ ጋና አለች ብዬሽ ሚስትህን ፈተህ ማናት እናሷ ውዴ ማናት እናሷ የማናት ውዴ የማናት ውዴ የማናት ውዴ ለምን ውዴ ናት ምን ታውስ ጀመር አንድ ጊዜ ሁለት ጊዜ እሷው እየተርክ ነው ማለት የለም እኔ ተማስቀድማት ብዬ ነው ይኸውልህ አንዴ ድንች ፍርፍር ታቀርብልኛ አንዴ ጣላ በጣላ አንፈርፍረሽ በጣላ ታውቀኛለች ከዚህ በኋላ እንኳን በእኔ ጋር ልትመጣ ባለፍኩበትም አታልፍ የጀመርኩትን አንገቷን እዛው ሲልሙዋን ብዬ ገድዬ እንዲደምጅሜ ነው መጥላት አረከኛ ጭራሽ እንደን ደፋብር ታውቀኛ አይደሉ ልብሴ ምንድነው ከምላስሽ ተገስ ብለሽ ነው ይሄ ምላስሽ ይኸው እዛ ለፈልፍ ባለው ብትይ ነግርሻለሁ አላወራም ምን ያላወራም በይ አላወራሽ እኔ ጋር ትድና ጋር ትታመም እንጂ እዚህ ሰንበችት ታዩ ሲሳይ ይሻለሽ ወተቱን ምናምን ምን ላምጣልሽ ተው አንተ ቤት ነው ማለት ተው ማጂ እሷ ትሻለሽ ሞቆንም ገንፎን እሷ ትሻለሽ እኔ ተሰሉ አላነሳችሽ ላውቅሽ ለምነት መረረ ብለሽ ነው አልመረረሽም እኮ የእናቴ ልጅ አይደለሽ አሳድጌሽ መጀመሪያ ለምን በማጂ ገና ናንድያ ስትፋቀቂ ትከርሚያለሽ እዚህ አለች እዚህ ላስታምሽ ተው ናንድ ቤታችን ምን ብላ ነው ምን አጣ ነው ምን ወልዶ አልጎድልብኝ እንግዲህ እሷ ጥላት ይኸውልሽ እንጂ ይኸው ሴት ልጅ አለ እኔ ተንከባ ውለቷን ይሄን በቅቤ አሽታ ምናምን ስትለኝ ደጋግ ምን ሀርኩ አይና ማለት ታቀርብላት ከሷ ይበለጥ አትሰጥህም ወይ ይኸውልሽ አትሰጥህም ወይ እሷ እንጂ ቆስ አረ ልገረባ አረ አካለ ብላት ትበል አካለ ትበል አሁን የተሰዳት አይና ማለት ነው የምልህ ይኸውልሽ እንጂ ሁሉን ነገር ዝርግፍ አድርጌ ነግሪያት እኔ የት ይሁን ሄደች በቃ ለሷ ለይና ነገር ሁሉ ትሰጠኛለች ይነገራል ነው ወይ ምን ይነገራል ግልጽ ስለምወዳት ነው ከሷ ጋር መልስ ስለማልፈልግ ሁሉ ነው የነገርኩት እናንተ ተብሎ ይነገራል እኔ በብል የራሱ አይቶ ከሚያወራ ከምንጣላ ብዬ እሷን ማጣት ስለማልፈልግ ነው አይና አባን ምን አጉላብ ነው እሷን የምታባክናት እንዴ ኧረ ዝም በለኝ እኮ ወዳታለሁ እኮ አትጥራኝ ግን አትንገራት ብዬ እኔ እኮ እኔ አባን ወዳታለሁ እኔ መጣሽልኝ መጣሽና አባን ትገለኛ እኔ አትንካት ልጅ ልጅሽ አይደለም ምን ልታጠ እንደው ምን ወደሽ ነው እናቴ ነሽ ምን ወደሽ ነው ይኸውልሽ ያይኔ አባ ምቹ ነው እኔ ስለምወድሽ ነው ሁሉም ነገር ግልጥ አድርጌ ነገር ከአንቺ ማጣት ስለማልፈልግ እንጂ አሁን የሚነገር ነገር ነው በቃ እንደው ሳይው ሁሉ ነገር እኔም በቃ ዝም ብሎ በቃ የሆነ ነገር ሳበይ ዝም ብዬ እንጂ ይረር ካንቺ ልብ ውስጥ አንድ ነገር እንደው ምንም አንቺ ነሽ እንዲህ ነው ብቻ እንዲህ ብቻ አልተኛንም አለ እንዴ ነው ያለሱ እንዲህ ነው ብቻ ይኸውልሽ አይንጌ ተብለሽ አዳምጪኝማ ሰው እኮ ሆኖ ክፋት ቢያስብ ነው ተንኮል ቢያስብ ነው ይሄ ልጅ አይነግርሽም ነበር ደብቆ እንደፈለገ ይሆን ነበረ ግን የማይነገረው ነገር ነገርሽ እስቲ አስቢ ይሄ ይነገራል አይንጌ ይነገራል ይሄ ባይወድሽ ይነግርሻል ግራ የገባው ነገር እኮ ነው የደረሰው ይቅርበኝ በቃ ግራ አትጋቢ ተይው ግራ አትጋቢ ምን እንግዲህ ሰውን አትቸገሪም እኔ ገንዘብ እንኳን 10,000 ብር ሙሉ ሺህ ብር ደሞዝ ለሚከፈል ያለችትን ያንዳንዲት እሰጥሻለሁ 10,000 ብር ነው ደሞዝ 10,000 ብር አይኑን ያፈጠጣ 10,000 ብር ነው የሚከፈል እሱን አንቺ አምጥቼ እሰጥሻለሁ እሱ ይቀራል ወጭ ተፈልጎ በየወሩ 10,000 ብሯን አመጣባት ሰጠኝ እኔ አንተ ነው ያርክ ተጨማሪም ተፈልይ ስራ ራሱ እንዲህ ቤት ለቤት የጓሮውን ምን አትክልት ምናምን ተገቢ የሚገዛ ነገር የለም ጓሮ ሞልቷል ምን ወደነው ያጅንም እስከዛሬ ዳስቀየምኩሽ ይቅርበኝ አገለግልሻለሁ በቃ ይሄን መሬት ይዘን የሸጥኳት ሰርቼ ልሰጣል እሱ ቤት ብትሄድ ግን እኔ አንተ ነው ያርክ አንተ የማለቀው ድርሽ ብትል ደጃፏ ላይ እሺ ነኝ ድርሽ ብትል ታሳይኛለሽ ደግሞ እሷ እንዴ አስተቃቅፈኝ በሉ ተቃቀፍ በይ ተይ ልጅ ተይ እናት እንዴ ለማጠናባት ወዱ